ባይዘው ከመሲ ጋር በጣም ረጅም ጊዜ ስንተዋወቅ አምቦሽ ብዙ ናል ልንተዋወቅ የሆነ ጊዜ አገልግሎት ጋብዛኝ ቀረው አስታውሳለሁ እኮ ወይኔ እንዴት እኮ ጠብቂኝ እንደነበር ይታል ሆነ ነው ያኔ ደግሞ በጣም በቃ ከባድ ሪቫይቫል አስባል ዘማሪ ይመጣል ብዬ እኛ ቸርች ውስጥ ማለት ከባድ ሪቫይቫል የተነሳበት ጊዜ ነበር። በቃ ዘማሪ እኔ ብቻ ነበርኩ። በዛ ላይ ዘማሪ ነው ሄኖክ ዘማሪውን ውስጥ ያስቡት ደጅ ይያየው በጣም ዘማሪው ታለ ይሉኛል መጣውና አረ እየመጣ ነው ብዬ ስቀራ እንዴ ታዲያ ቀረው። ከዛ ጊዜ ዋሌ መስለኝ መዝሙር ያቆምኩት። ያቆምኩበት ምክንያት ምንድነው? ባይዘው በዚሁ አሪፍ ጥያቄ ተነሳ ጌታ የሆነ ጊዜ ያው ብዙ ጊዜ አይ ቲንክ አይታችሁ ከሆነ ዘማሪዎችና በጣም በቃ ወደ መንፈሳዊ ነገር ያደሉ ሲመስላችሁ መዝሙሩን ይተውታል ነው ወይስ ምንድን ነው? ተፈጠጣችሁ ይተውታል ማለት አራካችሁ መልሱ ልጅ እንጂ ሰጠላ ስለያለሽ ታገልሽ እኛ ቆጡ ዘማሪ ስላሉ ከባድ ነው። አይ የሚተውበት ምክንያት ምንድነው? አይ ዶንት ኖ ግን አይ ቲንክ እኔ በዛ ጊዜ ይመስለኛል አደኩ እንደዛ መሰለኝና ከዛ ላይክ እንትን ማለት ጀመርኩ በስብከት ምናምን ማገልገል ጀመርኩ ምናምን። ከዛ ከስብከትም ወደ ካሜራ ምናምን በጣም ብዙ ትራንዚሽኖች አልፈናል። ከቸርች ውስጥ በጣም ብዙ ትራንዚሽኖች ነበሩኝና ኤኒዌይስ መዘመር ያቆምኩት እንደነገርኳችሁ እንትን ማለት ጀመርኩ ማገልገል መስበክ ምናምን ጀመርኩና የሆነ የነበርኩበትም ቸርች ለዛ ነገር የሚጋብዛ ነበር። በጣም ብዙ ዘማሪዎች ነበሩ በጣም እና ያታክታል በቃ ተራሽ ምናምን ጠብቀሽ ምናምን ያታክታልና ጸጋው እንደሌለኝ ያውቁት በዛ ነው ባይዘው በቃ ታከትኩ በቃ ዙር ደርሶስ መጥቶ ምናምን እስኪዘምሪ ምናምን እና ስኬጁል ወጥቶላችሁ ምናምን ስኬጁል ይወጣል። ከዛ እሱን ጥሩ ነው የማይወጣበት ስላለ ኦፍ ኮርስ ዝም ብሎ አንዱ ቢግ አድርጎ ተበላሽ በጣም ቤስት ፍሬንድ ነው ካለብሎ እሱ አዎ በቃ እዛ ይሆናል አይደል አገልጋይ ቢጋብዘው ሰው ጋር አዎ በጣም እንትን ማለት አለብሽና ኤሮይስ በዛ ምክንያት በቃ እንትን አልኩ ወደ ስብከቱ ምናምን በጣም አይደለው ምናምን። ከዛ ያው ስሰብኪ ምናምን ደግሞ በጣም ሞር ኢነርጂ ይጠይቃል። ያው መዘመር ተዘጋጅተሽበት ነው ላይክ አጥንተሽ ነው ምናምን። ስብከት ግን አታጠኙም። እዚህ ጋር ጮክ ብዬ ባወራ እዚህ ጋር ቀስ ብዬ ባወራ ምናምን አትይም። በቃ ዝም ብለሽ እንደመጣልሽ ትጮያለሽ ምናምን። ያኔ ድምጽሽ እየተበላሸ ምናምን ይመጣል እና መዘመርም ስታቆሚ እኔ አሁን አንዳንዴ ከረጅም ጊዜ በኋላ ኢቭን አሁን ሳገለግል ድምጽ ተዘግቶ ሌላ በኔክስት ዴይ ጉንፋን ያዘኝ እስኪ መስለኝ ነው ማለት ገብቶሻል። በቃ ከረጅም ጊዜ በኋላ ስለሚሆን ማለት ነው። ከዛ እንደዛ ያለ እየተበላሸ ምናምን መጣ። አሁን ዘምር ብትኝ በቃ ሰውጃ እዚህ ጋር ነባብ ይሆናል ይወጣል ካሜራውን ትቶ አይን እኮ ደስ ያለው ይዘምር ተብሎ ተጽፏል። አይኒ በዛ አላማ ተጽፏል። ባይዘው አንዴ ምን ተፈጠረ መሰለሽ በዚህ አጋጣሚ አንድ ቲክታክ ላይ ምንድነው ብቸኝነት አይሰማኝም የሚለው መዝሙር ወጣ ጊዜ አንድ ልጅ ዘምሮ ታየው አይቻለሁ። በጣም ቀልደኛ ነው በቃ። እኔ ደግሞ ለዚህ አይነት ነገር ማለፍ ያን በጊዜው ማለት ማለፍ አልወድምና ሰራውበት ማለት ቲክቶክ እና በጣም ቫይራል ወጣ ምናምን። ከዛ ሰው በጣም መሳደብ ጀመረ። አንተ ምንድነው የምትለው? ደስ ያለው ይዘምር ነው የሚለው ምናምን። ደስ ያለው ይዘምር ግን አደባባይ ወጥቶ ከዘመር እኔ ማልናገርበት ምንም ምክንያት የለም። በቃ አይቻለሁ ሲዘምር ስላየሁት። አንዳንዴ እኮ ጀጅም ለመደረግ ነው ስትወጪ ገብቻል። አዎ በሚገባ ምንም ጥያቄ የለውም። እና ሰው ደግሞ ዝም ብሎ አይሽም። እኔ ባልናገረው እኔ ዱዌት ባላረግ እኔ ባልሰራ የሆነ ሰንበዲ ደግሞ ተነስቶ ይሰራዋል። ለምን እድሉን አልጠቀምም ብዬ አይ ቆንጆ ነገር ለእግዚአብሔር ይገባል በጣም እኔ እንደዛ እንኳን አይደለም ለእግዚአብሔር እኮ ለምትወደው ሰው እኮ ዝም ብላ አትጠብቀው። በደንብ ተዘጋጅተህ ጸጉርን ተሰርተህ ልብስን ለብሰህ ቤቱን ብፌ አድርገህ ነው የምትጠብቀው። የጠበቀ ያውቀዋል። አቤት ያጠባበቅ ጭራሽ ይታወታው ነገር ሀበሻ አይደለም ነው። ሀበሻ ደግሞ በዚህ የሆነ ልምድ እንዳለ ያስታውቃል። እቤት እመጣለሁ እንደምትጂኝ እንደማትጂ በዛ ቃል ችግር የለውም። ግን በዚህ አጋጣሚ ይሄን ካነሳው አይቀር ብዙ ጊዜ ቸርች ውስጥ እንደዚህ እንዲዘምሩ ስኬጁሉን የሚያወጡ ሰዎች
በጣም በቃ እኔ በምን መንገድ መማር እንዳለባቸው አላውቅም በእውነት በጣም ጥሩ ጸጋ ያላቸው መዘመር የሚችሉትን ይሄ በመታወቅ በጓደኝነት ምናምን ያደርጉና ወደ ኋላ ያረጓቸዋልና እውነት ነው በጣም ብዙ ሰምቻለሁ እና አይ በጣም ነው የሚያሳዝነው አሁን በዚህ አጋጣሚ ያው ለመውቀስ ሳይሆን ለመማር ከሆነ አንዳንድ ሰው የምትነግሪውን ነገር ያው ፖዚቲቭ ላይ አይረዳውም በርግጥ ግን እንደው ለመማር ከሆነ አንድ ቦታ ነበርኩኝና መሲ እንዳልሽው ብዙ ልጆች ወጡ በቃ በዚህ ምክንያት ገብቻል በጣም ፖቴንሻል ያላቸው በጣም የሚገርም ድምጽ ያላቸው የሚገርም ጸጋ ያላቸው ሲዘምሩ የሚያሳምኑ ማለት ነው ማለት ድምጻቸውም ያለባቸው ግሬስ በጣም የሚያሳምን ልጆች በዚህ ምክንያት በቃ ጓደኞቻቸው እዛ አካባቢ ስለሌሉ ብቻ ብዙ ልጆች በዚህ ምክንያት እንትን ያሉ ሰዎች አውቃሉና እንደው በዚህ አጋጣሚ ኢንኬዝ የሚሰሙ ያው በተባራሪ ቢሆን የሚሰሙ ሰዎች ካሉ እቺን ነገር ቢያስተካክሉት በጣም ጥሩ ነው ያስባል በጣም የእግዚአብሔር ቤትን ማለት ከማሳደግ አንፃር ቢሆን እና የእግዚአብሔር ቤት ደግሞ እንደ እግዚአብሔር ቤት ቢመሩት ምክንያቱም አንዳንዶቹ እንዲወጣው ራሱ መናገር ላይ ይችላሉ ይችላሉ አንዳንዱ ደግሞ ጸጋ ያደን እኔ አሁን አንዲት እህት ታውቂያለሽ መሲያለች እዛው መድረክ ላይ ሆኜ ጸጋይ እንዳልሆነ በቃ ወሰንኳለች ልጅቷ ምዝገርም ዘማሪ ቆናት በጣም አሪፍ ነገር አላትና በቃ የተሰጣት ይሄ በብዙ ጭቅጨቃ በቃ በብዙ እንትን ነውና አለ አይደል ይሄ እና ጸጋው እንደሆነ ኮኔ ያውቃል ህዝብ ያውቃል አሁን ስሟን ብጠራለህ ምናምንና ያገለገለች ምንድነው የተሰማት በቃ እኔማ ጸጋይ አይደለም ማለች ገብቷል ህዝቡ ራሱ እንትን ይሄ ህዝቡ ጋር ራሱ ይሄን ያተነፈፈ በጣም አንደርስታንድ ኩ ስለማረግ ይሄ ነገር በቃ ቀደም ይሄን እንዳልከው ቢሰሙ ግን ደግሞ እኮ ይሄ እንትን ዝማሬ ላይ ብቻ ሰባኪዎች አይደለም ኦፍ ኮርስ ሁሉም አገልግሎት ዘርፍ ላይ እንዳለ ይሰማኝ ያው እኛ ዘማሪዎች ስለሆነ ብዙ ምሩቅ አይደለንም ለነዚህ ነገር ቸርች ላይ ያለው ነገር ግልጽ ነው ያው ሚዲያው ላይ ለሚያዩት ያውቁታል አብዛኛው ቸርች ላይ ያለ ነገር ነውና የሆነ ነገር ተኮር ነው አሁን እኛ አያምርብንም ክርስቲያን ስለሆነ ወገንተኝነት ምናምን ብዙ እኛ ከኢየሱስ ወገን ስለሆነ ሌላ ግሩፕ ባንሰራ እንደው ጥሩ ነው ለወጣቱ እንደው የትውልድ ቢጠፋ አይገዳችሁም ለነትሽና እና በዚህ አጋጣሚ እንደው ካነሳሽው ያቀር በጣም ብዙ አገልጋዮችን ለማስደሰት ሲኒየሮቻቸው ለማስደሰት ነው እንት የሚሉትና አንድ ጊዜ ምን ተፈጠረ መሰለሽ ኳየር ነበረንና ተጠራን ማለት ነው ጌታ ነው ልጅ ቆይ ትስቀልሽ በጣም ብዙ አንዱ ኳየር ነበራችሁ እንዴ ይመስላል ከዛ ተጠራን ከዛ በኋላ እኔ ሊደሩ ነኝ የኳየር ሊደር ነኝ አንዱ ለልጆችም ከኔ ጋር ሊደሮች አሉና አገልግለን ምናም በቃ ማለት ያው እኛ ልጆች ነን ከሌሎቹ አገልግለን በጣም ሃርሞናይዝ የሆነ ነገር ነው የሚሰራውና ፓስተሩ ፎር ሹር ምንነግርሽ ነገር ማለት ነው ስናገር በጣም ብዙዎች ያስተውስታልና ፓስተሩ እኛንን የተጠራ ነው በጊዜው ማለት ፖስተር ላይ ወጣ ነው ምናምን እኛንን በቃ ምናገለግለው እኛን ከዛ አንድ ልጅ ደግሞ የቸርች ልጅ አለ በቃ ከቸርች ማይጠፋ ዘማሪ ነውና ከሰውየው አይጠፋምና ጌታ ነው ልጅ ወረድን አቃል ሰበከና ምናምን የመጨረሻውን እንትን ያገለግሉናል ምናምን ብለን እየወጣን መሀል ላይ ማለት ትችሉታላችሁ ግን መዝሙር አለ ወኔ ስቴጅ ላይ ሆኖ ጌታ ምስክሬ ነው ኢየሱስን ጌታ ነው ልጅ ይሄ መዝሙር ግን ምትና ስሙ ልጠራው ነበራችሁ ጌታ ለጥቂት እሺ ና እንትና ምናምን ብሎ አስወጥቶት እኛ ኳላ አጀብ ነው ማለት ነው ይሄ በጣም ያሳዝናል እናት ጌታ አሁን እንሳቅ እንጂ በጣም አሳፋሪ ነገር በጣም ብዙ ነገር ገጥሞናል በነገራችን ላይና እንደዚህ አይነት ነገር በቃ ኦብቪየስ ነው ቸርች ውስጥ ያጋጥማል ግን ደግሞ ባይሆን ጥሩ ነው ለምታቀል ዓለም በጣም ክፍት ናት ለእንደዚህ አይነት ሰዎች ደግሞ ለተገፋ ሰው ደግሞ በጣም ይቀላል ይጣፋል እንጂ እና እየተባልክ እዚህ ደግሞ ግፊት ካለው በጣም በደንብ የመሄድ ፕሮባቢሊቲው ሰፊ ባይሆንና ቸርች ደግሞ ወጣት ላይ ብትሰራ ሞራሪፍ ነው እኛ ቸርች ነበረ በቃ ወደ ዓለሙ ገባ ከማለት ባሻገር ተጽኖ መፍጠር ከቻልን አልቀረ ወጣቱ ላይ ብንሰራ ደግሞ እነሱ ያለፉበት መንገድ በደንብ ይረዱታል ብዬ አስባለሁ ኢግኖር አድርጎት ካልሆነ አይደለ ግን ምን አለ መሰለሽ አንዳንዶቹን ዝም ብዬ እንደው
ለምሳሌ እንግዲህና አንድ አገልጋይ ነበርና ያው ሚስጥር እያወጣው ነው ዝም ያባክንኩ ነው አንድ አገልጋይ ነበርና ያደኩበት ቸርች እንግዲህ እስቲ ማርጋር ይችላል እና በጣም ብዙ በዙሪያችን በጣም የሚገራርሙ ማለት ጸጋቸው ዲናይ ሊደረግ የማይችል አገልጋዮች አሉና እነሱ ልጆች ያሉ አንድ ልጅ መጣ ከውጭ ባለፈው በምን እየነገርኳት ነበር ይሄን ታሪክ አንድ ልጅ መጣና በጣም እንትን ማለት ጀመረ ገብቻል ማጀብ ጀመረ በቃ እንትን ማለት ማጎብደድ አይነት ነገር ከዛ ፋይናሊ ዊዝን 3 months ምናምን በጣም ረዘመ ከተባለ 3 months ምናምን ወንጌላዊ ሆነ ብዙም ሳይቆይ ፓስተር ሆነ ብዙም ሳይቆይ ነው ማለት በዙሪያችን በጣም የሚደናንቁ አገልጋዮች 7 8 9 10 አመት እዛ ቤተክርስቲያን ውስጥ በጣም ብዙ ዋጋ ይከፍሉ በጣም ለነግርሽ ከምችለው በላይ ማለት ነው ኢቭን አንድ ልጅ አለ ማቀው ልጅ ስሙን ሜንሽን ባረጋው ደስ ይለኝ ነበር ግን ያው ጥሩ ስላልሆነ ይቅርብኝ ስራውን ትቶ በቃ አገልግሎት ይሻለኛል ብሎ ወደ አገልግሎት የገባ ልጅ አለ ግን እሱን የሙሉ ጊዜ አገልጋይ አድርጎ ሳይቀበሉት ያንን ሰው ዊዝን 3 months ምናምን እንትን አደረጉትና ያንን ሳይ ብዙ የሚያሳዝኑ ነገሮች አሉ ቸርች ውስጥ በጣም ብዙ ማለት ብዙ ሰዎች የተጎዱበት እነዛ ሰዎች እኮ ባይዘው ገንዘቡን ላይሆን ይችላል የሚፈልጉት በቃ ማገልገላቸው ጌታ ማገልገላቸው ደግሞ እንዴት እንደሚሰበሩ በጣም የሚሰበሩት ሪኮግናይዝ መደረጋቸው አሁን ይሄ ሰውዬ የሙሉ ጊዜ አገልጋይ ተደርጎ መጠራቱን ብቻ ነው የሚፈልገው ባይዘው ወንጌላዊ መባሉን አይደለም የሚፈልገው ፓስተር መባሉን አይደለም የሚፈልገው የሙሉ ጊዜ አገልጋይ እኔ ዋጋ ለመክፈል እኮ ነው በሰው ፊት የሚያድጉ ማለት እኮ ነው እነዚህ በእግዚአብሔር ፊት ሳይሆን በሰው ፊት በጣም እና እንደዚህ አይነት ነገሮች አሉ እና ወሬያችን በጭቅጭቅ ጀምሩ በጣም እኔ ወልጄዋለሁ ሐሳቡንና ግን ደግሞ እነዛ ልጆች የሆነ ብልጣት ይመስለኛል የእድገታቸው ብልጣት ይመስለኛል ግን አይተሽ ከሆነ ከዛ ኤሪያ እኮ አይወጡም ቢወጡም እንዳገልጋይ አይታሰብ ያን ያህል ተቀባይነት ያላቸውም አንደኛ ሁለተኛ ደግሞ በቃ እዛው ያለ ሰው ያን ሰው ምንድነው ላለ ማለት እኮ ነው ቃሉን ሰው ካለ ሰው ጋር እዛው ሆኖ ነው ይሄ እስከ ምድር ዳርቻ ይሄ መሄድ ምናምን የለም እና እንዲ ደግሞ አስመስሎ ነው ታዲያ እስከ ኬንያ ጠረፍ ሄዱ ምድር ዳርቻ እኮ ሩቅ ነው ምክንያቱም እግዚአብሔር ሐሳብ ያለባቸው ደግሞ የሆነ ጊዜ ይከፈትላቸዋል መንገዱ ግን በጣም ይታሻሉ በጣም ወደ ኋላ ይደረጋሉና እንግዲህ ይሄን ነገር እየሰሙ ያሉ በጣም በዚህ ሞመንት ውስጥ የምታልፉ ሰዎች ግን ጌታ ጸጋውን ያብዛላችሁ ተከናወኑ እኛ እህትና ወንድሞቻችሁን ጸልይላችሁ ከኛ ጋር ደግሞ ጆይን አድርጉ እኛ አገልግሉን ቢያስ ገብተሻል አንዳንድ ሰው አይዟችሁ ነስ ልባችሁ ይበርታ የእውነት የምር አልቅሰው የምር ተጎርቶ እኔ በጣም ብዙ ገጥሞኛል በዚህ አጋጣሚና አንድ በጣም በቃ አሪፍ ነገር ያላት ልጅ የቅድም አይደለችምና በቃ እኔ እኮ መስጥቻለሁ አለች መዘመር ትቻለሁ ከዛ አይ በቃ ጸሎት ጓድል ገባ ነው አለች ዋው በእውነት መዝሙር ያላት ከመዝሙር ጸሎት ጓድል በእውነት አዝናና በቃ ይሄ በጣም መታሰብ አለበትና ዋካችሁ እና ሄኒ የተወለደ የታደገ እስኪ ወደ ሄኒ እንጣ የተወለደበትን ያደገ እዚሁ አዲስ አበባ ነው ተወልጄ ያደግኩት ያው ባይዘው በዚህ አጋጣሚ የሚነግራችሁ ነገር መካን ኢየሱስ ነው ኮልፌ መካን ኢየሱስ ነው ባይዘው እስከ 5-6 አመት እንትን ያልኩት እና አንደኛ ሁለተኛ ነበር ሞጣው ሰንደስ ስኩል ትምህርት በነገራችን በዚህ አጋጣሚና ፍሌክስ ላይ ዋይ ተጠቅ ከዛ ቃልዮት ገባው ማለት ነው ቃልዮት በጣም ረጅም ጊዜ ያሳልፍኩት ቃልዮት ውስጥ ነው በጣም ብዙ ታሪክ አለን ቃልዮት ውስጥ በጣም ኮልፌ ቃልዮት ቤተክርስቲያን በቃ ማለት ሊዝ ተዘርዝሮ የማያልቁ በጣም ብዙ ሚራክል ደግሞ በልጅነት አይምሮም ስለሆነ በጣም ኢቭን ያው እንደነገርኳችሁ ሰንዴ ስኩል ከመካኒስ እንደወጣው ቃልዮት ገባው ቃልዮት ላይም ያ እንትኑ ነበረ ፉክክሩ በቃ አንደኛነት ሁለተኛነት እና ማለት ያው አይ ቲንክ ሰንዴ ስኩል ውስጥ ነው ያለፋችሁ ታውቁታላችሁ እና በጣም በቃ ደከምኩ ከተባለ አራተኛ ነው ሞጣው ከአንድ እስከ 3 ግዴታ ነበር ያው
ከጥያቄው አውድ እንዳልወጣ በጣም ብዙ አሪፍ ነገሮች አሳልፈናል። ብቻ ሚናስ ምን አይነት ሚና ነበር እዛው ቃል ይያለ በምን ታገለግል? በኳየር አገለግላለሁ፣ በኪቦርድ አገለግላለሁ፣ በስነ ጽሁፍ አገለግላለሁ። አንድ ጊዜም እንደተፈጠረ ይዛልኝ ዘምር ያለው ታውቃለህ? ኪቦርድ ጌታን በይ በእውነት ማን ኤክስ በቃ የራሴን ጓደኞች ተዚህ ለሃል የምር ኮልፌ እንድና መብራት አይል በእውነት እና አረሰው እና ያው እኔ ምስክር ነኝ፣ ያው ምስክር ነኝ። አይዞሽ በሚል ችግር የለም። እሺ ለኔ ዛሬ ትዝልኛለ። እሺ በብዙ ነገር ያው ቸርች ስታርጊ ባለፈው የቢኒን ከቢኒ ጋር ያደረጋችሁትን ኤፒሶድ አይቼው ነበርና አይቼው ነበር ሲሆን እኔ ልኝ ቀረስኩት ምን ሆኜ ካሜራ ማናችን ነው ባይ እሱ አንዱን ደግሞ እንግዲህ እናስብ ባቢ አሰብ ኤኒዌይስ እንዳለው ቢኒ እንዳለው ቸርች ውስጥ ስታርጊ በጣም በቃ ሁሉን ነገር ሆነሽ ነው እንትን የምታርጊው። የህፃናት አስተማሪ ትሆኛለሽ፣ ኪቦርድ ትጫወቻለሽ። በተለይ እንደኔ ከሙዚቀኞች አካባቢ ምናምን ከሆናችሁ ያው የሙዚቀኛ የመሆን ጥማት ውስጣችሁ ስለሚገባ ሙዚቀኛ ትሆኛለሽ። ዘማሪ ሆኜ ነው ያደግኩት። ኦፍ ኮርስ በጣም ረጅም ጊዜን በዘማሪነት ነው ያሳለፍኩት። ከዛ ነው ወደ ሙዚቃ የገባሁት። አንድ ጊዜ ምን ተፈጠረ መሰላችሁ? ቃልዮት የገና ያው ልጆች ነበርና የገና አስተዋዋቂ ሆነን ማለት ነው ከአንድ ልጅ ጋር እየሩስ ትባላለች አስተበሳዳለ እና እሷ በጣም ጎበዝ ነች። ከዛ ወረቀት ተሰጠን ማለት ምን እናስተዋውቅበት እያስተዋወቅን ወረቀት ወደቀ ወረቀቱ ጌታ ኢየሱስ ነው እንደዚህ ያው እያነበብሽ ምናምን አይደል እንት የምትይው። ከዛ ወረቀቱ በጣም እየተንቀጠቀጥኩ ነው ያስፈራል። በዛ ደግሞ ልጅነትም ማለት ነው መፍራት ቀላል ነው። እየተንቀጠቀጥኩ ነው ያለሁት እንዴ ሼክ እያደረኩኝ የሆነ ሳለ ስሊፕ አርኳል ወድቋል። ከዛ ሁሉም ሳቀብኝ ማለት እንዴት ላንሳው? እሷ ትናገራለች እንዴ በጌታ ሰላም ጸጥ ብዬ አያታለሁ። ግን አወራክ ጸጥ ማለት ታወራና ታኛለች። ቀጥል አይነት ነገር ባይ ነው ትልኛለች። ርቃ ሄዳ ነው ወረቀት ለምናለንስ እዛው ነች። ግን ጎንበስ ማለት በቃ ሩቅ የሆነ ሀገር የሚሄድ ይመስልኝ ገብቶሻል። ከዛ አነሷትና እንደምንም ጎንበስ እንደዚህ ማለት ሰው እያየኝ ነው ግን የሚያቅ እስከማይመስል ድረስ ምናምን አንስቼ ያነበብኳትና በጣም በሚገራርሙ ላይፎች አሰልፈናል። ቃልዮት ውስጥ የሁለት ፈረቃ የነበረ ጊዜ ታስታውሳላችሁ? እና ቸርቻችሁ ሆነ ያውቅ አይ ነው እኛ ጋር ነበርና አንዴ እኛ ጋር እንደዛ ነው። ያው የልጅነት ጊዜያችንን ዝም ብለን ዝም ጃምፕ እንዳላረገው ያው ደስ ይላል ጌታ በጣም እና አንዴ ምን ተፈጠረ መሰላችሁ? አዳር ፋሲካ አዳር ላይ አገለገለንና በጣም ደክሞናል። በጣም ማለት ያው ትዝ ያለሽ ልጆች ነን ዝለናል በጣምና በቃ ትንሽ ረፉና የፈረቃ አገልግሎት አለ ታገለግላላችሁ ተባለ ማለት ነው። እሺ ብለን የመጀመሪያውን አገለገልን። ጥሩ ነበር፣ በጣም የሚገርም ነገር ነበረ። ከዛ የሚቀጥለው ላይ ወደ 30 ምናምን እንሆናለን። የሚቀጥለው ላይ ሁሉም ተይቷል። ሁለት ልጆች ነው ሁለተኛው ዙር የተጠበቀ ነቅተናል ሁለት ልጆችና አሁን ደግሞ ከእንትን ኳየሮች ጋር እናገለግላለን ሲባል ሁለታችን ወጣንና ቆብን ዙር ስንል ተይቷል ነው። እሺ አይግነስ ኢየሱስ ቀሰቀሳቸው እንትናችን ሊደራችን አለ ትልቅ ሰው ነው። ግን እንዴት ዘመሩ? ሄዶ እያንዳንዱ ሰላም እንቅልፍ ልባቸው ተቃቅፈን እንዳገለግል ፋይናሊ ደክሟቸው ደስ የሚል እንትን ነው። የልጅነት በተለይ ቸርች ውስጥ ካደግሽ በቃ ማለት ብዙ ላይፍ ነው ያለው። ሌላ ማያምርሽ በቃ ከትምህርት ቤት ስመጣ ስሩ ጠይዳታከም እኔ ብዙ ጊዜ ምን ጥያቄ ያለው በቃ ላይፋችን ቸርች ሀሳብሽ ራሱ ከያለው እዛ ነው የሚሆነው። በጣም 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 እና ሰዎቹም ደስ ይላሉ። አዎ በቃ ማለት ይንከባከቡሻል። እኔ አንድ ሰንዴ ስኩል አስተማሪ ያለና በቅርብ አገኘሁት መንገድ ላይ ከባቢ ጋር ነው ያገኘው። አሁን እሱ ሰው ማለት የሚከፈለው ምናልባት 50 ብር ምናምን ሊሆን ይችላል። ከዛ ያኔ ጌታ ነው ሲከፈለው ይሰበስበንና ቁርስ፣ ምሳ፣ እራት ይጋብዘናል በስርዓት ማለት ነው። ገብቶሻል ያላችሁ ትሪትመንት። አሁን እሱ ነገር
አንዳንድ ጊዜ በጣም ታፍ የሆኑ ታይሞችን እንዳልፍ ያደረገኝ ይመስለኛል ጌታ ትልቆኝ ራሱ ስትጻፋ ራሱ ቤት የሚመጡት ነገር ግርም ነው ሁሉ በጣም ቤት ድረስ ይመጣል እንትን እኮ ነው እንዴት መሰለሽ እድገታችን ከሰንዴይ ስኩል እየሆነ አይደለ እያደገን ስንመጣ አንወጣም ከዛው ከቸርቹ እንትን ኤሪያ አንወጣም አደግ ስንል ቲኔጀር ነው ምንለው በጣም ከዛን ስናድግ ወጣቶች እንሆንና እዛው ላይፋችን አሁን እኮ ለሌላ ነገር መኖር ያልቻልነው እኮ በዛ ምክንያት በጣም ሌላ ነገር ማየት ማንችለው ክርስቶስን እንድንወድ ያደረጉን ብዙ ተጽዕኖ የፈጠሩብን ልክ ነኝ ሰንዴይ ስኩል አስተማሪዎቻችን ተባረኩ በጣም ስማችሁን ብንረሳም ግን ያው ልባችን ውስጥ አለ እኔ እያንዳንዱን አረሳም አንድ አስተማሪ ብቻ ነው ማስታወሰው ፈጽሞ አረሳም እንዴት አድርጎ ራሱ እሷን ለምን አስታወሻት ብላችሁ አልጠየቃችሁም እሺ ለምን እኔ ምን ተጠያቂ ግን ልጠይቅሽ ወግድ ጠይቁኝ ስማ የእንትን ነው የገና ፕሮግራም ይዘጋጅ የለ ቻርጅ እና ሁሉ ቲኔጀር ነን ይመስለኛል አዎ በዛ እንትን ነው እና ሁላችሁም ጥቁር ቀሚስና ነጭ ቲሸርት አድርጋችሁም ተባለ ጥንጥዬ ነኝ ከሁሉ አሁን ነው የገዘፍኩት ጥንጥ ነኝና ካሉት ትንሽዬ ነኝ መዝሙር ተጠንቷል እንግዲህ ገና ሳይደርስ ማጥራት እንጀምራለን ልክ የገና ቀን በጣም ነው ቁሞዳት ጠራችኝና አንቺ ግን አትቆሚም ማለች ከዛስ ልጅ ነኝ ወይኔ ልጅ ነኝ እስካሁን ካሜራ ተገዝቶልሽ ምናምን ነበር እና ልብስ አስገዝቼ ለብሼ በዛ ጊዜ በእኛ ጊዜ አሁን ያሁኑ ልጅ ሽቶ ይቀባል እኛ በእኛ ጊዜ አባቴ ለምኝ ሽቶ ተቀብቼ ቻርጅ ይልኩ ወይ ዛሬ አንቺ አትቆሚም ለምን እንደሆነ ግን እስከ ዛሬ አልጠየቅሻትም አይ በቃ እያለቀስኩ ወደ ቤት ሄድኩ ወይስ ከሌሎቹ ስለምታንሽ ነው እኔ አልጠየቅኳትም በቃ ስለደነገጥኩኝ እያለቀስኩ ነው አንቺ በክፉ ነው የምታስተውሻት ምናልባት አይ ስማቸው ረሳቸው ያሰበችው ነገር ነው ሊኖር ይችላል አይ ሪዝን ይኖራታል ግን በሰዓቱ ልጅ ስለሆንኩኝ እያለቀስኩ ነው ወደ ቤት ሄድኩት የቤት ልጅ ምን ሆነሽ ነው ምንም በቃ ማልቀስ ብቻ ነው ስራዬ ከዛ ጊዜ በኋላ ግን ያን ጥቁር ቀሚስና ነጭ ቲሸርት አለበስኩት አዎ ወይ በጣም በእንትን ነው የምታስተውሻት አለሽ ግን እህታችን ትኖር እና በጣም ብቻ ደስ ይላል የሰንዴይ ስኩል ላይፋችን በተለይ እንደኔ ያለ ሰው ጌታን እኔ ማረሳው በጣም ብዙ ምንጮች አሉ ወሬያችን እንትን እንዲኖረው ከዛ ወደ ቲኔጅ ስናድግ ኳየር ተመሰረተ እዛው ቸርች ውስጥ ማለት ነውና እንደ ወርሺፕ ሊደር ናቸውና በጣም ዴስፕሬት ሆንኩኝ በቃ እዛ ኳየር ውስጥ ለመግባት በጣም ጥማት ገባብኝ ያገለግላሉ ትላልቅ በወርሺፕ ቲም ደረጃ የተቋቋሙ ሁለተኛው ቲም ነውና የመጀመሪያዎቹ ትላልቆች ናቸው ቅድም አንተ አትችሉም እናንተ ብለን ተባረሩ ነው ሁለተኞቹ ነን የመጀመሪያው ወጥቶ የዘመረው ደግሞ እሱ የመጀመሪያው ነው እና ሁለተኞቹ ናቸውና እዛ መግባት በጣም ጓጓ ፈልኩኝና አንድ ቀን በቃ እሱን ብሬክ አድርጌ ሄድኩኝ አንድ ጓደኛዬ ነበር እዛ ውስጥ የሚያገለግል ጠይቁት ለምን አልገባም ምናምን ስለው እሱም ሄዚቴት አደረገ ግን እሱ ኦኬ እስቲ ሞክር ምናምን አለ ከዛ ሄድኩኝና ዘመርኩኝ ማለት ነው አንድ ወዳጅ አለኝ የሚለውን አልዘመረውም በሌላ እንዳንልክ ነው አለመሰከረው በህዝብ በቃና አንድ ወዳጅ አለኝ የሚለውን መዝሙር ዘመርኩኝ ማለት ነው ከዛ እንጠራለን ምናምን አለ ከዛ ረሳኝ በቃ ሊትራሊ ለነገርሽ እኮ ረሳኝ እንጠራለን ተብሎ ወደ አንድ ወር እስከ 3 ሳምንት ሆነ ግን ማረሰው አረሰው በፍጹም እና ተንቺ ነበር አልጋ ላይ ደውልልኝ እና አንተ ምን ሆነ የጠፋው ምናምን አይ ጠሩኛላችሁ እና እኔ እኮ በኔክስት ዊክ እንድትመጣ ተነግሬያቸው ነበር ምናምን አለኝ ከዛ በጣም ተናደድኩኝ ምናምን ሲስተር ምናምን አቀወጥኩት ምናምን አይ ነግሩኝ ረሳሁት አለችኝ ማለት ከዛ በገባው ላይክ እኔ አንዲ ሰው ሲዘምር ሃርሞናይዝ ምናምን ያርጉ መዘመር ወዳለሁ አሁንም እንደዛ አይነት ነገር እንትን አደርጋለሁ ወዳሉና እነሱ እየዘመሩ ሃርሞናይዝ አረኩኝና በጣም ደነቀው በቃ ከዛ ማን ነው ሃርሞኒ ሰራው ምናምን ከዛ ሁሉ ጸጽ አልኩት ሽልማት አለ እሺ ምናምን ከዛ በሶስተኛው ነው በአራተኛው ሳምንት
ሊደሩ በጣም አልቆይም። ጌታ ነው የምላችሁ በጣም አልቆይም። ሊደሩ ግን ይከተላል ከልጅ ይሄ ነገር ግን ይሄ ነገር አላማ አለብህ እኮ ባይዘው አንድ አገልጋይ ምን እንዳኝ ታውቂያለሽ? ዝም ብዬ ሳይ እግዚአብሔር መንፈስ ምን ይለኛል የሙሴ ቅባት አለበት ትመራለህ ምናምን ሊትራሊ ነው ልጅ ጌታ እና ያ ነገር ኦፍ ኮርስ ይከተለኛል። ይሄን ነገር ልቆርጠው ይችላል ወይ ነው እና እንደዛ አይነት ነገር አለኝ ኦፍ ኮርስ እና ከዛ ሊድ እያደረግን መጣን። ከዛ በጣም በቃ የሆነ በጣም በቃ ሙዱን የቸርች ላይፍ ሼር ላድርጋችሁ ጥያቄያችሁን እንድትረሱት ነው ኦኬ ማውራው ባይዘው አይ ቆይተናል እና እንትን ቲኔጅ ስንሆን አንድ ልጅ ነበርና በጣም ሰፖርት ያደርገናል፣ በጣም ይጸልያል፣ በጣም መንፈሳዊ ሰው ነው። መንፈሳዊ ሰው ነው ስላችሁ በቃ ማለት ሌላ ዓለም ሌላ ታሪክ የሚያወራችሁ ነገር መንፈሳዊ ነገር ነው ምናምን እየተቀላለዳችሁ የሚቀልደው መጽሐፍ ቅዱስ ነው። የመጽሐፍ ቅዱስ ጥቅስ አንስቶ የሚቀልደው እና በዛ ውስጥ ፈኒ ነገር አለው እና በጣም ወደዋለሁ ልጁን በዚህ አጋጣሚ እና ከሱ ጋር ማሳለፍ ምናምን ስንጀምር ቲኔጅ የሚባል ነገር መሰብሰብ ጀመረ። ቲኔጀር በቃ ፋየር ሆነ፣ በጣም ፋየር ላይክ ከሌላ ቸርች ከመካነ ኢየሱስ ከሙሉ ወንጌል ምናምን እየመጡ እኛ ጋር መጸለይ ጀመሩ። ከዛስ ሰዎች ይፈውሳሉ። ሊትራሊ ነው ግን ቲኔጀር ላይ ያለን መንፈስ በቃ ልነግርሻለሁ። አብሮ ቢያድግ ጥሩ ነበር። ስናድግ እንዴት እንደሆነ በቃ ልነግርሻለሁ። ከዛስ ቸርች ማለት ነው በጣም ነው ምንጮው ስንጸልየው ተከለከለ። ጌታ ነው ተከለከለ ማለት በእርግጥ ስብሰባ አላቸውና ስብሰባ ከሚያረጉበት ሩም አጠገብ ነው እኛ የምንጸልየው። በጣም ተረበሹና በቃ ከዚህ በኋላ ከዚህ በኋላ አቁሙ ምናምን ተባለ። ከዛ እኛ አልቻልንም። እንትን አለች ኪችን ነገር አለ፣ ሰፊ ነው ግን እንደ ኪችን ነገር ነው የሚጠቀማት እና ኪችን ነው ስላችሁ እንደዚህ የተደራጀ ቤት ውስጥ ምናምን አይደለም። በቃ እንትን አላት የላስቲክ ጣራ አላት። ከዛ አመድ ነው ምናምን አዋራ ነው። ከዛ መጸለይ ጀመርን። በቃ ሪቫይቫል ደስ ይላል ያለው እንዴት ልበልሽ በቃ ሪቫይቫል ከባድ ሪቫይቫል ተነሳ ምናምን ሰው ህጻናቶች በጣም ህጻናቶች ራእይ ያሉ ምናምን ትንቢት ይነግሩናል። አኪዩሬት ነው። አሁን አንድ ልጅ የሆነ ጊዜ ለአንዲት ልጅ ትንቢት ነገራት። አሁን ላይ ምን አላት መሰላችሁ? ቃል በቃል ነገራችሁ። ቀልደኛ ነው ልጁ ማለት ይታመናል ስታየው እና ስናሳልፍ አብረና ግን ምን አላት? በነገራችን ላይ እኔ አሁን ስናገር ላታምን እንችላላችሁ፣ ግን አንቺን ከባለስልጣናት መካከል አይሻለሁ አላት። ኦኬ አሁን ስሟን ብጠራላችሁ ታቋታላችሁ። ባለስልጣን ነች ሊትራሊ። ጌታ ምስክር ነው ማለት ቃል በቃል የተናገረው ነገር ቃል በቃል ነው እና ያኔ በጣም ብዙ ሪቫይቫሎች በጣም ብዙ ክርስቲያኖችን ያውን አክሊል ምን ላይ ነው ግን እሱ ልጅ አሁን ቱር ጋይድ ነው። የቀደም ተሳጋለ ልመጣ ነው መሰለኝ። ቱር ጋይድ ነው ማለት በቃ አልተያዘም። ወረ በኢየሱስ ያው እኔ መሰለኝ በጣም ቃል በቃል የሆነልን ልጅ አሁን ቱር ጋይድ ሲሆን ማለት ለእግዚአብሔር ቤት ትልቅ ኪሳራ ይመስለኛል። በጣም በእርግጥ እግዚአብሔር ሰዎች አሉት፣ ግን ይሄ ልጅ አሁን በስነ ስርዓት ቢያዝ ገብቶሻል ፕሮፌት እንደሆነ። አሁን እኮ በጣም ብዙ ጊዜ ፕሮፌቶችን ድና የምናደርገው ለምንድን ነው? በቃ ሐሰተኞች ናቸው። የሚናገሩት ነገር አይሆንላቸውም። እንግዲህ መጽሐፍ ቅዱስ እንደሚናገረው ሰውየው ነብዩ ነው የሚናገረው ካልሆነ በብሉይ ኪዳን ተወግሮ እንዲሞት ነው የሚያዘው ቃሉ ራሱ። አሁን ላይ ግን እንደፈለጉ ስለሚፋንኑ ትናንትና ከአንድ ሰው ጋር ዲስከስ እያደረግን በጣም የሚገርም ነገር ነገረኝ። በነገራችን ላይ ሰዎቹ ገስታውስ ከፍሎ ሲገቡ ትንቢት እንደሚናገራቸው እርግጠኛ ሆነው ነው እንደሚነገራቸው 10,000 ሆነ 15,000 5,000 ከፍሎ ሲገቡ እንደሚነገራቸው አምነው ነው የሚገቡት። ሰውየው እግዚአብሔር ተናገረውም አልተናገረውም ይናገራቸዋል ብሩን ስለሚያስብ ማለት ነው። ምክንያቱም በቃ ማለት ኤክስፔክት ያደርጋሉ ሰዎቹ አምነው ነው የሚገቡት። እግዚአብሔር እኮ ትሞታለህ ብሎ ቢነግረው ሰውየው እግዚአብሔር ያስነሳሃል ያስነሳሃል እግዚአብሔር ትነሳለህ ብሎሃል ብሎ ነው ትሞታለህንም ግን ያው ቢናገረው አምኖ ነው የሚወጣው። ይወጣል ግን ሰዎቹ እንደዛ ይናገሩ ማለት ነው። የኛ ሰው በጣም ምስኪን ነው።
በጣም ምስኪን እግዚአብሔርን ከመጠጋት ይልቅ ነብይ መጠጋት ይመርጣልና ያ በጣም ኤግዛክትሊ ኢቭን እኮ ተጠግቶ እውነተኞችን ቢጠጋና ቢሰማ ጥሩ ነው። እና ወደ ቀደመ ነገራችን ስንመለስ በቃ በጣም ከባድ ሪቫይቫል ተነሳ። ከዛ ልጁ የነገርኳችሁ ልጅ በጣም መንፈሳዊ ነው ያልኳችሁ ልጅ እሱም እንደገና በፎር ሰም ሪዝን ወጣ ከቸርች። በቃ ታገደ የሚለው ቃል ይሻላል። በቃ ያ በዛች መልእክት ብቻ አይደለም ይሄ መንፈሳዊ ነው የኛ እሱን ከታተለዋለን ያልኩሽ ልጅ በጣም ለምን ትጸልያላችሁ እንትኑ ምንድነው ፖይንቱ ራሱ እኮ በጣም አይሆንም እኮ ለምን ትጸልያላችሁ አይሆንም ለምን ትጸልያላችሁ ለምን ጸልዩታችሁ መምከርሚ እንግዲህ መምከር እንጂ መጣበቂያቸው የነበረ እንዴት መጸለይ እንዳለባቸው ማሳየት እንጂ ለምን ትጸልያላችሁ በጣም ማለት በቃ እንደዚህ አትረብሹ ቃል በቃል ማለት አትረብሹ ምናምን እና ሚሉን ሰዎች ራሱ ከነሱ ኤክስፔክት ይደረጋ አይደለምና አትረብሹን አይነት ነገር። ከዛ ልጁ ደግሞ አስቡ ቲኔጀር ነው ፍላጎቱ ጸሎት ነው ፍላጎቱ ሪቫይቫል ነው የፈለገበት ኮሜዲ ይችላል በዛ ሰዓት ግን ምንድነው የሚያደርገው መጸለይ ነው ፍላጎቱ። አትጸልዩ በተባለበት ሰዓት እየመጣ ይጸልያል። ከዛ በዛ ምክንያት ኮንፍሊክት ተፈጠረ ማለት ነው። ማን ነው ልክ አሁን እዚህ ጋር ገብቶሻል? ሰዎቹም እንዳይረበሹ ይፈልጋሉ። ልጁ ቲኔጀር ነው መጸለይ ይፈልጋል። የእነሱን ሀሳብ እየተጋፋ ይጸልያል እና በዚህ መሀል ኮንፍሊክት ተፈጠረና ልጁን ሰስፔንድ አደረጉ ማለት ትንሽ ጊዜ እንዳመጣ ምናምን አሉት። ከዛ የታዳጊ ወጣቶች ፓስተር ሆንኩ ማለት ነው ሳላውቅ ገብቶሻል? መጋቢ ሆንኩ ምናምን ሳላውቅ በጣም ከባድ ነፍሴ በከበደ ሰረገላ ቁጣልሽ ማለት ነው። ወዲያው ያው በጊዜው አታስቢውም ኢትስ ናቲንግ። ምክንያቱም ሰዎች ደግሞ ትልቁን እንትን ይሰጡክ አሁን በጣም ማለት ታፍ ነው። እንዴት ሄኒ አፖስትልም እንደ ነበር ሰምቻለሁና እስኪ አያይዘ በዚህ አፖስትል አያይዘ መልስልኝ። አፖስትል የሚለው እዚህ ጋር አይገባም። አያይዘ አፖስትል ቢኒ የሚጠራኝ ሰው ነው ብቻ ነው። አፖስትልም ፓስተር ኦፊሻሊ ፓስተር ሆኜ አውቃለሁ። ይሄኛው ግን ያው የታዳጊ ወጣቶች መጋቢ ሆንኩኝና ሰብሳቢ ሆንኩኝ። ኃላፊነቱ በቃ እኔ ላይ መጣ ማለት ቶታሊ ልጆቹ እንዳይጠፉ ምናምን ያኛው ሪቫይቫል አለ ያኛው እሳት አለ ያ እሳት እንዳይጠፋ ያንን ፋየር ያንን እሳት ብዙላ ለማድረግ በቃ መዘጋጅ ይጠበቅብሻል። መጸለይ ይጠበቅብሻል። ከጓደኞችሽ ጋር ማውራት ይጠበቅብሻል። ከዛ በቃ በጣም ብዙ ነገር ኤክስፒሪየንስ ያደረኩት በዛ ታይም ነው። በጣም ማለት አሁን ላይ አሩን ነው እኔ በራሴ ለመልሳቸው ማልችላቸው ብዙ ነገሮች ብዙ ኤክስፒሪየንሶች ረጅም ሰዓት እንጸልያለንና አንዴ ምን እንደተፈጠረ ነገራችሁ በዚሁ ይሄ ጸሎቱ ቸርች መጸለያችን አልበቃለን አረካልን ጌታ ነው ብላችሁ በቃ መርካታ አቃተንና ፋይናሊ እኛ ቤት አደረግነው ጸሎት። ከዛ እንግዲህ አስቡ በጣም ልጆች ነን ኦልሞስት ባቢ ካሜራማናችን በዛ እድሜ ነን እና አንድ ልጅ መጣች ገና እንትነች ገና በጌታ መሆኗ ነውና ምን ጸልየው በቃ እንግዲህ ስለ መንፈስ ቅዱስ ነው ምናምን ጌታን ስለ መውደድ ነው ምናምን ጮች ከዛ ጋር እንዴት እናርጋት ምንም የምናውቀው ያው እናንተ ቤት ውስጥ መኖር እኛ ቤት ውስጥ ነው። ከዛ ይልሽ ምን ለደብድባት ነው የሚመስለው ከበብናትና ሁላችንም ያዝናት አንዱ አግሯን አንዱ ጃና ጌታ ልብሷን በቃ ያዝናት ሙሉ ለሙሉ ማለት ከዛ እንዲሁ እየጸለያችሁ ነው ጮሃ ወደቀች በቃ እንዲሁ በቃ ፕሬዘንስ ነበር በጣምና ወደቀች በማል መጮ ጀመረች በጣም እና ስትጮ ጌታ በሚያውቀው መንፈስ ቅዱስ ነበር የመሰለው መጀመሪያ ግን ለፍለፋዋ ምናምን ንግግሯ ኖርማል አልነበረም። ከዛ ወደ መግስ ገባን መያዝ ጀመረን ማለት ከዛ ሲስተር ትንሽ ማቾች ነበረች የዛኔ መጣችና ስታይን በቃ ድብድብ ነው ያዙ ካውጪ በቃ ከሰራ ነበር የመጣች ግብት ስትል በቃ ሌላ ታሪክ ተፈጥሯል ግቢ ውስጥ ቤት ውስጥ። ከዛ አረባካችሁ ለቀቅ አርጓት ሰፋርጉና በመንፈስ ሆናችሁ ጸልዩ ምናምን ስትል ለቀቅ ስናርጋት አልያዘችንም። በኢየሱስ ከባድ ጮት ማለት ነው ኢየሱስ ያዘችን ሁላችንም ከዛ ከበበችን ብቻን
ፍርሃታችሁ ማሰብ ነው። በቃ ፋን ነው የከባድ ፍርሃት። አሁን ውጭ ሀገር ነው ያለችው። ወንድሟ ያስታውሳል። ይሄን ስናገር እርግጠኛ ነኝ ሊደውል ሊያወራኝ ይችላልና ከዛ ከወንድሟ ጋር ነው የምትኖረውና ጸለይንላት። እኛ እንደወጣላት ነው የምናስበው። በቃ ጸለይን ወደ ቤቷ ሸኝናት ማለት ነው። ከዛ ልጁ ማታ ላይ አልቻለም። በቃ አረ ትገልኛለች ወንድሟ ማለት ነው። ገብቶሻል? በጣም ፈራ ምናምን ሄድን እዛው አደረንና ከዛ ቸርች ይዘናት ሄድን። ከዛ ጸልይላት ነጻ ወጣች። በጣም እንደዚህ በጣም ብዙ ታሪኮች አሳልፈናል። በስማ በጣም ያው እኔ ደግሞ እውነት ለመናገር ምንም ከቸርች ውጪ ምንም ላይፍ ሳላቅ ነው ያደግኩትና ያ ነገር በጣም ይዞናል። አሁን ቤተሰብ በጌታ ነበር? አዎ በጌታ ነበሩ። በጌታ የሆኑበትን እንትን ልንገራችሁ። በጌታ ይሄን ነገር በጣም የሆነ ቦታ መሰክራለሁ እያስ ጌታ እድል አመቻቸው ራሴ ያመቻቸው እንዴ። እሺ ለማንኛውም ጌታ ነው ያመቻቸልኝ። ክሬዲት ተሰጣለች። ምን ይፈጠራል? ታላቅ እህቴ ትታመም ነበር። በጣም ትታመም ነበርና ምንድነው የተፈጠረው? ለምትጠጣው አጃ ይፈላላታል ማለት ነው። ከዛ እየተፈላላት እያለ እንዳጋጣሚ ማዘር ዞር ትላለች መሰለኝ። በትክክል ታሪኩን ላልነግረው እችላለሁ፣ ግን እንትን ነው ሀሳቡ እንድትረዱት። ከዛ ዞር ስትል ትነኳለች የተጣደውን ነገር። ከዛ ለላይዋ ላይ ይላል በጣም እንዳለ በጣም እንትን ይላታል እና ይጎዳታል። እና እንቅልፍ ሊትራሊ አተኛም፣ ማዘርም አተኛም፣ እሷም አተኛም። በጣም ለረጅም ጊዜ እንቅልፍ አይተኙም ማለት ነው። ከዛ አንድ ሴትዮ ትመጣለች። አሁን በቅርብ ወደ ጌታ ሄዷል። ትመጣና ስቃዩን ታያለች ማለት ነው። በጣም ለምን ቸርች አልወስድሽም? ዝም ብለሽ ታዩና ከዛ እንትን ታያለች፣ ትወስኛለች ምናምን ትላታለች። እግዚአብሔር ይፈውስሻል ምናምን አለቻት። በቃ ዝም ብለሽ ታዩና ዲሳይድ ታደርጊያለሽ ምናምን ትላታለች። ቸርች ትወስዳታለች። ከዛ ልክ የእዚሁ መካነ ኢየሱስ ኮልፌ መካነ ኢየሱስ ነበርና የቸርቹን በር ማዘር ነው የነገረችኝ። የቸርቹን በር ሳቋርጥ ጸጥ አለች፣ ዝም አለች በቃ። እና ሁለት ፈረቃ ጠዋትና ከሰዓት ነበረ ፕሮግራሙ። አይ ቲንክ ኮንፈረንስ ነገር ነው ይመስለኛል። እና ለምሳ ይበተነው አይደል? ማዘር አልወጣም አለች። ገብቷል? ጸጥ ብላላታለች። ከዛ እስከ ማታ ድረስ ቆየች። ቤት ስትሄድ ትንሽ ተነጫነችሽ ምናምን። ከዛ ሂል እያደረገች መጣች ማለት ነው። እየተፈወሰች መጣች። ሙሉ ጤነኛ ሆነች። አሁን በጣም ትንሽ ለምልክት ያህል አለ እንጂ እንትኑ ፔን የሚባል ነገር የላትም። ኢቭን አትወልድም ተብላ ነበር። 2 ልጆች አሏት። በጣም የሚገራርሙ 2 ልጆች፣ በጣም ብሪሊያንት የሆኑ 2 ልጆች አሏት። እና በጣም ትልቅ ምስክርነት ነው። ሳልናገር ማለፍ እንትን ነው የሚሆነው። በዚሁ እንዴት ወደ ጌታ መጣ የሚለውን ያው በዚሁ አጋጣሚ ጌታን ተቀበሉ ፋሚሊ። ግን ያው እኔ የወሰንኩበት ታይም ከሆነ እንደነገርኳችሁ በጣም ብዙ የሰንዴ ስኩል አስተማሪዎች አሉ። አንዱን በጣም የምወደው ከልብ የምወደው አንድ አስተማሪ አለና በዚህ ሳምንት አስቡና ወስኑና ጌታን ትቀበላላችሁ ምናምን አለን ማለት ነው። ቀልድ ነበር የመሰለኝ። ጌታ ነው በቃ በጌታ ቤት ነው ያደግኩት፣ ሳገለግል ነው ያደግኩት። እንዴ ጌታን መቀበልን ማለት ምን ማለት ነው? እኔ ጌታን ተቀበሉ ብዬ ለሰዎች ምሰብክ ሰውዬ ጌታን ተቀበሉ ምናምን ሲለን በሰዓቱ ያናዳልም ኮንፊውዝድም ያደርጋል። ማለት በቃ አልገባኝም እንደ ይሄን ያህል ጊዜ አገልግዬ እንዳል የሆነ የሚሻርኩት ነገር አለ እንዴ ምናምን እስከምል ድረስ ሆነ። ከዛ በጣም አንድ ሌሊት በጣም ከባድ ኢንላይትመንት በቃ እንዴት ነው የሚባለው መገለጥ ውስጥ የመጣ ጌታን መቀበል በሚለው ጌታን መቀበል የሚለው ማለት ነው ላይክ የራሴ ማድረግ የሚለው ኢንላይትመንት ውስጥ የመጣ በቃ። ከዛ እየሳኩኝ ስለሽ ሊትራሊ ሌሊቱን ሙሉ በቃ ግልፍት እያልኩኝ ምናምን አደርኩኝ ማለት ነው። ወደ ሐሙስ አካባቢ ይመስለኛል። ከዛ ቀዳሚ ሰንዴ ስኩል የነበረው ሄድንና
እሺ የወሰናችሁ ምናምን ሲባል መጀመሪያ ነው የሚወጡት። በቃ ማለት ገባኛ። ከዚያ ያኔ ጌታን ተቀበልኩ። ከዛ እስካሁን ድረስ ያው ጌታን በየቀኑ እየተቀበለኝም እየተቀበልኩትም በጌታ ቤት አለው ማለት ነው። ብዙዎች ጥያቄ ነው ይሄና ወንጌል ስርጭት ራሱ ወተን ዘንሰብክ ምናምን በጌታ አይደለሁም እንዴት ኬት ነው የምቀበለው ምናምን ይላሉና አይረዱትም ካልበራላቸው በስተቀር ምን ማለት ነው አሁን በጌታ አይደለሁም ወይ? ኢንላይትመንት ይጠይቃል። አሁን በጌታ ቤት ሆነው እያገለገሉ እኮ ጌታን ያልተቀበሉ እኔ በጣም ብዙ ሺህ አውቃለሁ። በጣም ብዙ እልፍ አገልጋይ ሆነው በትልቅ ስም ደረጃ ጌታን ቢቀበል እኔ ጌታን በመሰከርለት ደስ የሚለኝ አገልጋይ አለ። አገልጋይ ነው ያልከው። አገልጋይ ጌታ ማለት በቃ ማለት ጌታን እኮ እራስሽ ካልበራልሽ ተሻል መስማት ከእግዚአብሔር ቃል ስለሆነ ከእግዚአብሔር ቃል ካልሰማሽ ከሰው ሰምተሽ የሆነ የተቀበልሽው ከፋሚሊም ኢቭን የተቀበልሽው ጌታ ያንቺ ነው ብዬ አላስብም። በቃ የነሱ ነው፣ ሃይማኖት ነው። በቃ ባጭሩ ተብቻለ ሃይማኖት እየሆነ የመጣ እንትን ደግሞ ከሌላው ዲኖሚኔሽን ምንም የሚለየው ነገር የለም። በቃ አንቺ በሰውየው በተረዳበት መንገድ ነው እንጂ የምትኖሪው አንቺ በተረዳሽበት አንቺ ጌታን ቴስት ባረክሽበት መንገድ አትኖሪው። እና አሁን የጠየቃችሁን ጥያቄ ሁለታችሁን የምጠይቃችሁ የተለያየ አመለካከት አላችሁ ስለ ጌታ ስለ ኢየሱስ ራሱ የምታወሩት አንቺ በምን የምታወሪበት መሲ የምታወሪበት የራሳችሁ መንገድ አላችሁ። እኔ የምማወራበት እኔ በራሴ ቴስት ያደረኩበት የተለያየ ፐርሰን ፎሎ የምናደርግ እስከሚመስል ድረስ ግን ኢየሱስ የራሳችን ነውና ያው ለዚህ ነው አንዳንድ አገልጋዮችን ጌታን መቀበል ያለባቸው። ምንድነው ትሽኮሮ ያልኩባይ ለክኮሪ እውነት ነው። በጌታ ሳይሆን በጌታቸው በራሳቸው ጌታ በሚያደርጉት ነገር ያሉ ይሄ ሰው በጌታ ነው እና አገልጋይ ግን በሱ አላዩ አይ አለ እንደዚህ ያልገጠመሽም በጌታ እኮ መሆን ማለት በቃ ጌታ አለሽ እኮና ከስሩ መሆን ማለት መታዘዝ፣ ለጌታ እንደሚገባ መመላለስ፣ ለጌታ የሚመጥን ህይወት ለመኖር መትጋት ነው በጌታ መሆን ነው አይደል? እና አንዳንዴ ግን በጣም አገልጋዮች ናቸው፣ ፊተኞች ናቸው። በቃ እነሱን መከተል ማለት ፎሎ እኮ ታደርጊያቸዋለሽ። ግን ደግሞ ይሄ ሰው በጌታ ነው ግን የእውነት የእግዚአብሔር መንፈስ በውስጡ አለ ብለን እንድንጠራጠር ያደርጋልና ልክ ይሄን እንዳለው እውነት ግን በጌታ ነው ብያቃለሁ እኔ ራሴና እኔ አንዴ ያጋጠመኝ ልንገራችሁ። አንድ በጣም ትንሽ ልጅ ነው አገልግሎት የጀመርኩትና ባለፈ እንደውም ፌቪ ብትኖር ደስ ይለኝ ነበር። ነግሬያት በጣም የተገረመችው ዘምሬ ወረድኩኝ። በእርግጠኝነት 15 አመቴ ቢሆን ነው በዛ ጊዜ ማለት ነውና ገና ነብይ ነው ገና እንደቆመ ፕሮግራም ከመጀመሪያችን በፊት ለሷ ልጅ መጸለይ ይፈልጋሉ። ተነሽ ሲል እኔ ሌላ ሰው መስሎኝ ዞርኩ። አንቺ ነው አለኝ። ተነሳው። ምን እንደሚታየኝ ታውቂያለሽ አለኝ። እሺ ያልኩት ኪነት አለኝ። እኔ በዛ እድሜ ኪነት አላውቅም። ከዛ ምንድነው ኪነት ብዬ አይ ለኔ አይደለም ለኔ አይደለም መልእክቱ አልኩት። እንደዛ ማለት ለራሴ ገርሞኛል። ነብይ እንዲየተናገረ ደፍራት እናገር እና ኪነት ስለማላውቅ እኔ ፕሮግራሙ እስከሚያልቅ እሱ ማአት ነገር ነው ነገረኝ። አሁን በነግራችሁ ረጅም ስለሚሆን እንዲሁ ባጭሩ ልንገራችሁና እኔ ኪነት አላውቅም። ፕሮግራም እስኪያልቅ አይምሮ ውስጥ ኪነት ነው ያለው። ከዛ ለቤት ሄድኩ። ገና ቤት እንደገባው ደህና መሻችሁ ፋዘር ገልኩና አንተ ዛሬ እኮ አንዱ ነብይ ድሮ ኪነት ነበርሻለኝ። ኪነት ምንድነው አልኩት። አላውቅም እኔ ኪነት ለካ ኪነት ማለት ድሮ ቀበሌ ምናምን ሆነው ዘፋኞች የሚሰነጥሉበት ነውና እንዲሁ ዝም ብለው ቸርችም አካባቢ ላይ እንደው እንዴት በደንብ ቢያቋቸው የቸርች ለሆኑ መንፈሳዊ አቋማቸውን በጣም ምናምን ጥሩ ነው። አሁን እኔ በዛ በልጅነት እድሜ ኪነት ብሎ ሐሳብ ሰጥቶኝ በሄድስ በጣም ጌታ ነገር በቃ ይዛሽ ተናገሪ ነኝ ምናምን ብለሽ ጌታ አለኝ ብለሽ ብለሽ ብትጃስ በቃ እዛው እና አንዳንዴ ጌታ ራሱ የሆነ አንተን ራሱ እኮ ይነግራል አይደል? እና እንዴ ደፍሬ ራሱ እንደዛ ማለት ነው የኔ መልእክት አይደለም። የሚገርም ነው። ነገር አልቻለም ግን አላቆመም እንደዛ ስትይ ወይስ ቀጥታ አላቆመም? ማአት ነገር ነው ያወራው። እኔ ከዛ በኋላ ተሰናክያለሁ። ምን እንዳወራ ብዙም አልሰማሁትም። ያቺ ኪነት አይምሮ ውስጥ ስላለች ቤት ስጪ ፋዘርን እስክጠይቀው ጨንቆኛል። እኔ ኪነት ሲለኝ ከነተው ነበር። አይ ከባድ ነው። ቀለያ አይደ በጣም ቸርች ውስጥ ሆኖ ሲጀምር ስለ ኪነት ማውራት በጣም መጽሐፍ ቅዱስ እያነበበ በጣም ማንሳቱ ራሱ ይሄንን እንደገና ጥንጥን ጥዬ ልጅ ነኝ ምን አይቶ ይገምታል። ለኪነት ምደርስ አይነሱ አይደለም። ያው ታሪኩን ከሰማው በኋላ ነው መላችሁ። ስለዚህ ነው በቃ አንዳንድ አገልጋዮች ጌታ መቀበል አለባቸው ምለው ለዚህ ነው።
አይ እንስማማለን እና እንደ እግዚአብሔር ቃል ቢያደርጉት እያንዳንዱ ነገር ማድረግ ያለባቸው ስለሚጠየቁበት ማለት ነው። ሰው ይዘራውን ያጭድ እና በሰማይም ስለሚያስጠይቃቸው ቢጠነቀቁ ለቀጣይ ጄኔሬሽን የሚያሳዩት ነገር በእውነት በጣም የተዛባ ነገር ነው ያለውና አብዛኛው ነገር ያው እዚህ ብዙ ገመና እናውጣምና አይ ያው እኛ ባናውጣም የወጣ ነው አንዳንዱ የወጣ ነው ግን ስጋት እየገባት ነው መሲ አንዳንዱ ነገር አይ የምር እና ቢያስተካክሉ ነቢያቶች ይሄ ስሙ ራሱ እኮ ይሄ ትዝ ይላችኋል ኤርሚያስ 33 ከ1 እስከ 3 ላይ ነው መሰለኝ አይደል በግዞት ቤት ሆኖ ምናምን እግዚአብሔር ወደኔ ጩህ አንተ የማታውቀውን ታላቅና ኃይለኛ ነገር አሳያለሁ ኤርሚያስን እኮ ያለው እውነተኛ ትንቢት ተናግሮ ነው ገብቷችኋል ያው ተሻገራለን ሳይሆን በቃ አይሆንም ብሎ ተናግሮ ማለት ነውና ግዞት ቤት ያስወረደው በቃ መጥፎ ነገር መናገሩ ነው እና የሚገርምህ እግዚአብሔር እዛ መጥቶ ወደኔ ነው ጩህ ያለው እና አንዳንዴ ይሄ ህዝቡም ራሱ የኛ ህዝብ አሁን ብዙ ጊዜ የፕሮቴስታንት እምነት ተከታዮች ይሁን አናጣራ አሜን ለማለት በጣም ምንቸክ በተለይ ተሻገር ያለሽ የሆነ ነገር ይሆንልሽ እኛ እኮ ሲጀመር ይሆንልን ሰዎች ነን አዎ በጣም አይደል የተደረገልንና የሆነ ነገር ይደረግልሻል እኮ ስትለኝ በጣም በቃ መደንቀጥ የለብኝም ብዙ ሆኖልኝ እኮ ነው የተገኘው ተራሱና መገኘት የራሱ በመሆን ውስጥ ያለ በረከት ነውና አገልጋዮችም ነቢያቶችን መቃወማችን አይደለም ግን እንደ እግዚአብሔር ቃል ቢተነበይ እግዚአብሔር ትሞታለ ካለ እንደገና ህዝቡን ደግሞ በማስተዋል አሁን አብዛኛው ሰው ለምሳሌ መሲ ተነሽ ምናምን ካልኳት መሲ መነሳቷንና መጮሃን ብቻ ነው የምታውቀው መልእክቷን በስትክክል አሰሙ የሷ ይሁን ይሄን ይሁን እኮ አታውቅም ገብቶ ካላ ለአሜን ወንበር ሰበራ ምናምን ነው ያለው በመረጋጋት ውስጥ ግን ቢሆን ትንቢትን መርምር ስለሚል ሰምቶ ቢሆን መልካም ነው ብዬ አስባለሁ ምክንያቱም ብዙዎቹ እንትን ያሉበት ያለ ነገር ነው በእያንዳንዱ አቅጣጫ እንደ እግዚአብሔር ቃል ነገሮቻችን ብናደርግ ጌታን ብንቀበል እግዚአብሔር መፍራት ባይዘው በዚህ አጋጣሚ ሰው እግዚአብሔር መፍራት የሚማረው በተለይ ዲስ አሁን በዚህ ጊዜ ያለ ጄኔሬሽን ከአገልጋይ ነው እግዚአብሔር መፍራት ከራሱ አይጀምርም ከአገልጋይ ነው የሚጀምረው ጌታ ነው ማለት ሰው አገልጋዩ እግዚአብሔር የማይፈራ ከሆነ ሰውየውም ጋር ጡጥ ነው የሚሆነው ሶሪ ፎር ሰዎች ግን በቃ ብዙ ጊዜ አይታችሁ ከሆነ የእግዚአብሔር ቃል ይደግፋል እኮ ማለት ማየት ያለብሽ መጽሐፍ ቅዱስ እንደሚናገሩ የእምነታችን ጀማሪና ፈጻሚ የሆነው ክርስቶስን አይታችሁ ነው የሚለውና አሁን ያለውን አገልጋይ በተለይ አም ሶሪ ለነቢያቶች ያው ክፉ ነገር የለንም ምንም እውነተኛ ይሁኑ እንጂ እግዚአብሔርን በእውነተኛ ልብ ያገልግሉ እንጂ ምንም ክፉ ነገር ኖሮን አይደለም ግን እግዚአብሔር የማይፈራ ሆኖ ሰዎቹ ወይ ደግሞ ከስር ያሉት ሰዎች እግዚአብሔር እንዲፈራ ኤክስፔክት አይደረጉም በቃ ብዙ ጊዜ ግን መሆን ያለበት እንደዛ አይመስለኝም በቃ ማለት እግዚአብሔርን መፍራት ለራስ ነው ለእግዚአብሔር አንተ ግን ኮር የሚለው መጽሐፍ ቅዱስ ራሱ አንተ ግን ቀኑ ሙሉ ነው የሚለው ለእግዚአብሔር መኖር ከራስ ነው የሚጀምረው ሰውየውን አይተሽ አይደለም ከሰውየው ተመስርተሽ ወይ ደግሞ ቤዝ አድርገሽ አይደለም እንትን ማለት ያለብሽ የሚል ሀሳብ ነው ያለኝና ብዙ ጊዜ ማለት አሁን አገልጋዮችን አኪዩዝ ስናደርግ አኪዩዙን ትተን አኪዩዝ ማድረጋችን ትተን ሰዎች ላይ ብንሰራ ላይ ካጠገባችን ካሉት ሰዎች ብንሰራ እንዳላንዘው ሰዎች አይ ልክ ነው በዚህም የዚሁ ደግሞ ተቃራኒ ደግሞ መልካም ደግሞ አገልጋዮች አሉ ጭራሽ በደንብ የሚያስጠጉን ወደ እግዚአብሔር የሚያስጠጉን በደንብ ክብር የሚገባቸው እግዚአብሔርን ራሱን አሳይተውን ያለፉም አሉ ያሉም ደግሞ አሉና ስታያቸው ክፉን ብቻ እናነሳም መልካሙም የተገለጠ ነው አብዛኛው ሰው ያውቀዋልና ያው በእርግጣው ባለንበት ጊዜ ሚዛን ይደፋል የከፋው በጣም ከብዙ ጥቁር መካከል አንድ ነጥብ ነጭ ነው የምትታየው ስለዚህ በጎ አሻራ ብንጥል ትውልድ ላይ በተለይ እንደ ክርስቲያን ደግሞ ከምግባር ጀምረን ክርስቶስን ከመምሰል ጀምረን እኛ አሁን ፋሚሊዎች አሉን ሁላችን ማንን ትመስላለህ ቤት ውስጥ ብልክ የእናትህ የአባትህ አሻራ በደንብ አለ ወይ ንግግርህ አለበት ወይ አረማመድህ አለበት ወይ የአእምሮ ብስለት አለበት በደንብ ተጽዕኖ ይፈጥራል እና የቸርች መሪዎቻችን ደግሞ በሁሉም ቸርች ያላችሁ ፓስተሮችም ሆናችሁ የቤተክርስቲያን መሪዎች አንተን የሚመስል ሰው በመፍጠር ደስተኛ መሆን ሲገባክ ትችት አይደለም ከሪከሪ ማለት አልችልም ግን አብዛኛው ሚዛን ይሄንን ይደፋል ብዙ አሁን ላይ እንደውም አስተውላችሁ ከሆነ አለቅ ትንንሽ ልጆች ራሱ ያዩና እንደነሱ ነው
እንትን የሚያረጉት ከጸጉር ቁርጥ ጀምሮ እና ይሄ የክርስቶስን ፍቅር አይደለም ሾውን ነው የሚያዩት እንዴት ነው ነገ ስቴጅ ላይ ፐርፎርም ማራገው እቺ ነገር ነው የሚቀበሉት እና ህይወትን ማጋባት ብንችል አሁን ቀደም ይሄን ያነሳ ነበር ጥሩ ሐሳብ ነው ባይዘው ይሄ ክርስቶስን በእኛነታችን መቀበላችን ጥሩ ነው ግን ደግሞ ወደ ክርስቶስ ፍቅር ያጠጋጉት ቤተሰቦቻችን ናቸው በደንብ እንድንወደው አሁን በልጅነታችን አሁን ያለፈው ሳምንት ትንሳኤ ስለነበረ እንትን ሲደርስ የስቅለት ፊልም እናያለን በእኛ ጊዜ ያው ሰፈር ውስጥ ነው ይታያል እሺ ራሱ ያያችሁ የእድሜ ጉዳይ ያሳስበናይዞ እና ያን ነገር ስነ የምር በቃ ተሰምቶን ነበር እኛ እንደ ተወጋን ያህል በጣም እኔ እንደዛ ነበር ታነቢያለሽ ሁላ ከዛ ደግሞ ቤት ስትመጣ ከጸሎት በኋላ ያቺን ጥቅስ ፋዘር ያነበልሃል አትችልም በዛ በልጅነት እድሜ በደረቴ ወድቄ አልቅሻለሁ ነክቼው ማላቀውን ኢየሱስን እንዲህ ካለቀስኩኝ በጣም እንግዲህ የእግዚአብሔርን ስራ እናስኬዳለን ብሎ የተቀመጡ ፓስተሮቻችን እንዲሁም የቤተክርስቲያን መሪዎች እንዲህ የሚጋባ አይነት ፍቅር በጣም የሚጋባ አይነት አገልግሎት ከዛም ዘላቂነት ያለው ይሄ ገንዘብ ተኮር እውቅናን ምናምን ሳይሆን ክርስቶስን አሳይቶ የሚያልፍ አይነት ትውልድ ብንፈጥር ጥሩ ነው ብዬ እኔ እንደግሌ አስባለሁ በጣም ጌታ ጸጋው ያብዛል አሜን ሄኒ እንዴት መጣ ወደ ካሜራ ባለብዙ ጸጋ ነው ሄኒ በጣም ከልፍቴ ሙዚቀኛ ስላለ ሙዚቀኛ ነኝ ለማለት ቸገራለሁ ነበር ማቲ ባይዘው ነበር ያ ቀላ ስጫወት ነው አድናቂው ነኝ አይ ስንት ቀለኛ ባለብዙ ተስጦ እንደሆነ እናውቃለን አስታውሳለሁ እኔ ቲቪ ላይ አየው ነበር በቻናሉ ባላስታውስም ግን እኔ ልመሰክር እችላለሁ እናንተ ጓደኛዬ ታስቸግሩኛል ዛሬ እቺ ነገር እስቲ ግን ከቲኔጅ እንደ ትንሽ አደግ እንዳለን ያው እንደነገርኳችሁ ረጅም ጊዜ በዝማሬና በሙዚቃ ነበር እንትን ያልኩት ከዛ በርግጥ እንደዛም ሆኖ ቃሉት ውስጥ በካሜራማንነት እናገለግል ነበር ማለት ትንሽ የሆነ ነገር ፐርፎርም ስታደርጊ የሆነ ነገር ትሻለሽ ተብሎ ስለሚታሰብ የሆነ ነገር ይሰጥሻልና እኛም እንደዛ ሆነንና እንትን ጀመርን ማለት ነው ካሜራ ተሰጠን ለአንድ አይ ቲንክ ለአንድ ሳምንት ሙሉ አንድ ፈረንጅ መጣና አስተማረን ማለት ነው ከዛ ማስተር አረግን በቃ በካሜራ በኤዲቲንግ ምናምን በቃ በጣም ማስተር አረግን ጎበዙን ከዛ ለኤልሻዳይ ምናምን ቲቪ እየቀረጽን እንሰጥ ነበር ቃሉት ውስጥና ከዛ ከቃሉት ፎር ሰም ሪዝን ወጣውና አንድ ቤተክርስቲያን ገባው ሜንሽን ማድረግ አልፈልግም እዛ ቤተክርስቲያን ውስጥ ስገባ እንደነገርኳችሁ መንፈሳዊ ነገር ውስጤ ስላለ ከሙዚቃው ምናምን ባለፈ ያው ሙዚቀኞች ብዙ ጊዜ ይሄንን በኋላ ልናወራው እንችላለን ሰዓት ካለን ወደ መንፈሳዊ ነገር ብቻ ተኩራለሁ ዞሮ ከዛ እዛም ኦልሞስት አይ ቲንክ እርግጠኛ አይደለም ለሙዚቃ ነው ይፈልጉኝ ይመስለኛል ሙዚቀኛ አልነበረምና ግን አይ ቲንክ አክቲቪቲን ሲያዩ መንፈሳዊ ነገርን ሲያዩ በቃ የደቀ መዝሙር ትምህርት አስተማሩኝ የክትትል ትምህርት ምናምን ተማርኩኝና ባይብል ስኩል ተላኩኝ ከዛ ኦርዴን ተደረግን ማለት ነው ፓስተር ሆነንና ማገልገል ጀመርን ያው ረጅም ጊዜ አገልግለናል ከዛ በኋላ ግን ምን ተፈጠረ እዛ የነበርኩበት ቤተክርስቲያን ቲቪ መክፈት አሰቡና ሰው አነሳቸው ማለት ነውና እኔ ካሜራ ሰራ እንደነበረ አንድ ጓደኛዬ ያቅ ስለነበር እሱን ጓደኛዬ ፓስተር ነው ለምን ሰፖርት አታረጋቸው የሚገርምሽ እዛ ውስጥ እዛ ቸርች ውስጥ በጣም ገርምበትን ነገር ልንገርሽ በጣም ብዙ እንትኖች አሉ ፓስተሮች አሉ በጣም እልፍ ናቸው ፓስተር ሆኖ አካውንታንት ናቸው ጌታ አዎ ፓስተር ሆኖ ካሜራማን አለች በጣም ምትድንቅ ካሜራማን በቃ ብቻ ፓስተር ሆኖ ሳምቲንግ አላቸው ገብቶሻል የሆነ ነገር አዎ እንትኑ ሴኩላር ነገሩንም አይተውትም ማገልገላቸውንም ሉዝ አያረጉምና ከዛ በቃ እንደዛ ትሆናለህ ምናምን አለኝ ማለት ነው በጣም ኤክሳይትድ ሆንኩኝ ደስ አለኝ መንፈሳዊ ነገሩን መልቀቃል ስለማልፈልግ ይሄኛውንም መስራት ሰፖርት ማድረግ ስለምፈልግ ገብቶሻል እንጂ ቶታሊ ይሄን ነገር ተዋለው
ማገልገሌን አቆማለሁ ብዬ አልነበረም እውነት ለመናገር። ከዛ ሄድኩኝ። አስታውሳለሁ እንትን ነበረ ደብረ ዘይት ነበረ አዳማ ነበረ። ካሜራ ያስኩኝ በቃ ጥሩ ፐርፎርም አደረኩኝ። ከዛ በቃ በዛው ቀጠለ ማለት ነው። እየሄደ መጣ። ከዛ ማገልገል ቀስ እያልኩኝ ድሮፕ እያልኩኝ መጣሁ። ገብቻል በቃ እዛ ፓስተር ምናምን የሚሉኝ ሰዎች እኔ ምናምን ማለት ጀመሩ። ገብቻል ሀሳቤ በቃ ቶታሊ ድሮፕ አደረኩኝ። በእርግጥ እስከ ቅርብ ጊዜ ድረስ አሁን ከረጅም ጊዜ በኋላ ተገናኝተን አንድ ልጅ እንዴ ፓስተር ምናምን ሲለኝ ደነግጥ ማን ነው ምናምንና የሚያውቁኝ እነሱ መጋቢ እንደሆንኩኝ ነው እስካሁን ድረስ። እና ከዛ በዚሁ ነው እየተውኩኝ ወደ ካሜራማን ቶታሊ ወደ ካሜራ የነበረ። ከዛ በፊት አዎ በጣም በከፍተኛ ፍላጎት ያንን ሊያስተውክ የቻለው ፍቅር ሆይ ነው አስትቶኝ ይልሽ ያስተወኝ ሰው ማጣቱ ቦታው ላይ ሰው መታጣቱ ነው እንጂ ቶታሊ የሚያስተወኝ አይነት ነገር። የሚገርምሽ ነገር ሰርግ ኖሮብኝ ማለት ነው በጣም እስከ ቅርብ ጊዜ ድረስ ሰርግ ኖሮብኝ ሰርግ ይዤ ለአገልግሎት ስጠራ ሰርጉን እተዋለሁ። በዚህ አጋጣሚ ማለት ነው በጣም ከመጣ አይቀር የካሜራማኖችን ብሶት መናገር ስላለብኝ ከጋበዛችሁኝ አይቀር ካሜራማኖች እና ሙዚቀኞች እንደ መንፈሳዊ ሰዎች አይታዩም ብዙ ጊዜ ማለት ነው። ምን ነው እውነቴን ነው ልሽ በጣም መንፈሳዊ እንዳልሆኑ ይታሰባልና በተለይ ሙዚቀኞች እኔ ወደ ሙዚቀኞች ካሜራማን አሁን ሰሰማ አይ በቃ ግልጽ እኮ ነው። ፕሮፌሽን ስለሆነ ሙዚቃና አንተ በርግጥ የሙዚቃን ጸጋ ነው ብዬ ከሚያምኑ ሰዎች ነኝ። ግን የካሜራማንነት ፕሮፌሽን ነው ብዬ ስለማስብ የራሳቸውን ብዙ መንገዶች አሉ። ያው መንፈሳዊ አይደሉም ተብሎ የሚታስብ በጣም ብዙ መንገዶች ስላሉ ማለት ነውና በጣም ብዙ መንፈሳዊ ካሜራማን እንትኖች አውቃለሁ። በጣም ማለት ጌታን የሚወዱ በጣም የሚፈሩ ኢቨን ማለት ነው ከአንዳንድ አገልጋዮች በላይ የእግዚአብሔርን ቃል የሚያውቁ የሚያስተምሩ ሙዚቀኞችም ጋር ያው ታውቃላችሁ እንደዛ አይነት ሰዎች አሉና እንደውም ይሄ ነገር ርዕስ ቢሆን ጥሩ ካሜራማኖች መንፈሳዊ ናቸው። አይ ጌታ አቤት ስራ አይ እዚህ ይወጣልኛል ተምኔል እንዴት አባረገው ሙዚቀኞች መንፈሳዊ ናቸው ብላ በቃ አይሽ ስራ ሳቀል ማለት ነው። ኤኒዌይስ አባ ገብቻል ገና ቢገብጪው ሙሉ ነጭ ነው ርዕስ ማውጣው እኔ ነኝ ምዘራው በኋላ ዞሮ ምን አንድ ስራ ቀላል በቃ ኧረ በኢየሱስ አጀብ ይደብልሽ ነው ታስጨነቀኝ ጌታ። ርዕሱ ምንድነው? ምን ይሁን ርዕሱ ጌታ? የሆነ ነገር ስንሰራ አረ ለኔ ነው ያቀለልኩት ላንቺ አይደለም። አንቺማ እኮ መደውሉ መጠየቅ ሙዚቀኞች መንፈሳዊ ናቸው። የሆነ በጣም ብዙ ሙዚቀኞች ማለት በጣም የተወደዱ ማለት በስራቸውም ፕሮፌሽናቸውም በምግባራቸውም በፕሮፌሽናቸውም በጣም የተወደዱ ሙዚቀኞች አሉና ካሜራማኖችም አሉና በዚያ ብዙ አኪዩዝ የሚደረጉ ሰዎች ስለማቅ ነው ማለት ያው አንዳንድ ደግሞ በጣም በቃ ዊርድ የሆነ ባህሪ ያላቸው ለጌታ የሚሰሩ የማይመስላቸው የምታደርገውን ለጌታ እንደምታደርግ አድርግ ይላል በነገራችን ላይ መጽሐፍ ቅዱስ ሲናገርና እኔ እንደዛ ከሚያስቡ ሰዎች መካከል ነኝ። ያው መንፈሳዊ ነኝ እያልኩኝ አይደለም፣ ግን እንደዛ ሰዎች እንደዛ የሚያደርጉ ሰዎች አሉ። በጣም ለጌታቸው የሚያደርጉ ሰዎች አሉና ከዛም ፈቀቅ ሲል ደግሞ የሚያገለግሉ ቸርቻቸው ውስጥ የሆነ አገልግሎት ቦታ ተሰጥቷቸው የሚያገለግሉ ካሜራማኖችም ሙዚቀኞችም አሉና እንድትከራከሩኝ ጠብቄ ነበር። አራ ምናምን ግን ወፍ የለም። አምናችሁበት ነው። እኔ አሁን የካሜራውን ዛሬ ተሰማ ነው እንጂ ሙዚቀኛ አይ ግን አሉ በሚያው
ብዙ ጊዜ እሰማለሁም አያለሁም እና አሁን እኛ ጋር ያሉ ካሜራማኖች በጣም ነው የሚጸልዩት እና እንደውም በቃ በጣም ተገርሜ የሆነ ጊዜ በቃ የራሳቸው የጸሎት ጊዜ አላቸው። ከዛ ካሜራ ሲቀርጹ ምናምን አሁን ብዙ ቦታ አይተህ ከሆነ ካሜራ ከያዙ ምናምን አይዘምሩም አያመልኩም። ግን እዚህ እኛ ጋር ያየኋቸው በጣም የሚያመልኩት እና አሉ። ልክ ደግሞ እንደዛው በቃ ይሄ እንዴት ነው ፕሮፌሽናቸው ብቻ አድርገው አሉ የማታይባቸው የምታፍርባቸው በንግግራቸው ምናምን እና አሉ። አንድ ልጅ ምን ስታወራ ሰማት ይጫወታልና ቸርች ላይ እዛው ቁጭ ብሎ ቻት እንደሚያደርግ ስታወራ ሰማ እና ይሄን ያህል ድፍረት ራሱ የእግዚአብሔር ቤት ነው የመጣው። ሳምባዲ ስለጠራ አይደለም የምትመጣው ዘመን መጥቷል። እግዚአብሔር ነው እንደውም እድል ነው በጣም በጣም አሁን ብዙ ስቱዲዮ ኑሯቸው ፌመስ ያልሆኑ ሙዚቀኞች አሉ። ከዛ እንደዚህ አይነት ኦፖርቹኒቲ ሲኖር ለውቅና ብቻ አይደለም አንተ እዛ ጋር መገኘት ራሱ እድል ነው። ሁሉ የሆነ ቤት ውስጥ ከምትቀመጥ ጌታ በሰጣ አቅም ጌታ ነው ምሬ ነው በሰጣ አቅም ከዛን ደግሞ ስደረድር እሱን እያሰብክ ቢሆን መልካም ነው። ከዛን እዛ ጋር ያለው መንፈስ መካፈል ራሱ ታንጻ ነው የምትሄደው። ገብቶ ጋር እዛ ጋር ቆመ ቻት ማድረግ ምናምን እና ያለ ነው። ቅድም አሁን ካሜራ ማስተሪንግ ግራ ገባኝ ሰምቼ ለማለት ሙዚቀኛ ብዙ ይታቻል። አይ ካሜራማንም በብዙ መንገድ ይኖራሉ የተደበቁ በጣም እግዚአብሔር of course የምራቸው እንደረድሩ of course እውነታቸው እና በቃ መንፈስ የሚጋባብሽ ገና ሲነቁ ልክ ዳዊት ለገና ሲደረድር አይደል ከሳኡል ላይ እውነት እንደዛ የሆነ ጉባኤው ላይ መንፈስ የሚያጋባ እና አንዳንዴ ኪቦርድ ተይዞም ድርቅ ብላችሁ አታውቁም። የሆነ ድርቀት የሚያስተላልፉ እና ያስታውቃሉና አሉ እግዚአብሔር ሰው አለው በጣም እና እሱን ለማለት ፈቂ ነው። እና ከፕሮፌሽን ጋር ካያሹ ላይክ ስራዬ ነው ብለሽ ካሰብሽው እኔ አሁን ብዙ የወርሺፕ ዞን እንትኖች እኔ ኤዲት ማድረግ ያው እናንተ ባትናገሩም እኔ ስለ ነበር ካፌ ላይ ነው ሰርኩ ስለ ራሴ ልናገርና አብዛኛው ነው የሰራው አንተ ነህ እና ጌታ ረድቶኝ ኦልሞስት ብዙዎቹን እኔ የሚሰራቸው ያው በእርግጥ ያው የራሳችን የሆነ ነገር የለንም እየተከራየን ነው ብዙ ነገር የምናደርገው። በዚህ አጋጣሚ ያው እኔ ሊደርም ስለሆንኩኝ ፊል አደርጋለሁ በጣም ፊል አደርጋለሁ እና በጣም በብዙ መንገድ ሰፖርት መደረግ አለብን ብዬ አስባለሁ። ጌታ ነው የምልሽ ማለት እግዚአብሔር ልባቸውን የሚያነሳሳ ሰዎች ካል እንደው ስንናገር የሚነሳሳ ሰዎች ካላችሁ አንድ ካሜራ ቀላል ነገር አይደለም። እኔ ኖሮኝም አይቻለሁ ተሰርቆኝም አይቻለሁ ነው አንድ ካሜራ አይ ከማር ነው ወስብስብ ነው ተው ለምን ለምቤን ታመጫለሽ? በጣም የዛቀ ነው። ያቋላ አላስታውስም ፒሲውንም ያ እና እንግዲህ እግዚአብሔር ልባቸውን ካነሳሳ በቅርቡ አልበም እናወጣለን። በጣም ብዙ ነገር ያስፈልገናል ምንም ጥያቄ የለው ጉዳይ ማለት ነውና ልባችሁን በዚያው እንዲያነሳሳ እግዚአብሔርን እየጠየቅን እናንተንም እንጠይቃለን። ልባችሁን እንዲነሳሳና ሰፖርት እንድታደርጉ ደግሞ ፍቅራችሁን ፍቅርን ደግሞ በተግባር ብታረጉት ደስ ይለናል። በጣም ዞሮ ዞሮ መሲም ብሏለች ኢኒሻን ብሎታል። ፍቅር በተግባር ሲሆን እንደገና ደግሞ ለእግዚአብሔር ቤት መሆኑ የተገለጠ ነው እና ደግሞ በጣም በብዙ እንደምትባረኩበት ባለሙሉ እምነት ነን። ባለፈም ሳምንት እነ ቢኒ ተገኝተው ስለነበር በደንብ ሀሳቡን አንስተውታል። በጣም መንፈስ ያለው አልበም ነው እና በጣም በጉጉት እንድትጠብቁት ከሳምንትም ተማጽኛለሁ ዛሬም ማጸናቸዋለሁ እና ከጎናችን እንድትቆሙ በጌታ ፍቅር እንጠይቃለን። ያው እግዚአብሔር ደግሞ ይረሳ ዘንድ አመሰግናለሁ። እግዚአብሔር ለእግዚአብሔር ቤት ሰርተሽ ለእግዚአብሔር ቤት አድርገሽ እኔ አሁን በዚህ አጋጣሚ በቃ ምን አስባለሁ መሰለሽ ወርሺፕ ዞን የራሴ ነው አይደል? እዛ ነገር ላይ ሲሰራ እግዚአብሔር የሆነ ነገር ላይ የሆነ ቦታ ላይ ያበቀለው እንደሆነ አምናለሁ። የእውነት ነው ማምነው እና ያው በሙሉ ልቤ ነው ይሄንን ቲም ማገለግለውና በጣም በደስተኝነት ነው ማገለግለው። በጣም ብዙ ሀስሎች አሉ። በእርግጥ ከስራ የባለፈ አሁን መሲም ታስጨንቀኛለች ታውቂያለሽ። ከሀስሎቹ አንዱ እሱ ነው። በቃ ማለት ደውላ እንትኑን ላክለታ ምናምን እንደዚህ ተሰማን መሰለኝ። አይ በጣም የተሰማኝ እንጂ ምን ጥያቄ ያለውና በጣም መሲ ራሱ አንድ ከባድ ኃላፊነት ነችና
በዛ ሁሉ ውስጥ ግን እግዚአብሔርን ማገልገል ነው ብዬ ማስበው። አሁን ከቅድም የተነሳንበት ሀሳብ ጋር ሳገናኝልሽ ካሜራማንነት በቃ እግዚአብሔር የሰጠኝ ጸጋ ነው፣ የሰጠኝ የሆነ መክሊት ነው። ያንን መክሊት በምን መንገድ መስራት አለብኝ ብዬ ሳስብ አንድም እየሰራሁ ያለሁት ወርሺፕ ዞን ስለሆነ በጣም ደስ እያለኝ ነው የምሰራው። ጌታ ደግሞ በሆነ መንገድ የሆነ ነገሮችን ይሸፋፍናል። ገብቶሻል? አሳፍሮኝ አያውቅም። በእውነት ነው የምልሽ። ማለት ያው እኔ እዚህ የምሰራበትን ታይም እዚህ ኢንቨስት ማድረገውን ጊዜና ላይክ እውቀቴንም ምናምን ሌላ ቦታ ኢንቨስት ባደረገውስ ብለሽ አስበሽ ታውቂያለሽ? ለምሳሌ ያንን ታይም አሁን የፕሮፌሽን ካሜራማንነት በጣም ውድ ፕሮፌሽን ነው። ያው ራሴ መስቀል ከሆነ ሚሆንና ማለት ነው ሲሪየስ እና ውድ ፕሮፌሽን ነው። ሌላ ዘፈን ብትሰሪበት አይምሮዬ ውስጥ ፈጽሞ የለም ነው የምልሽ። ግን ይህን ታይም ዘፈን ብትሰሪበት በሆነ ምድር ላይ ባለ ብሌሲንግ ባርክ ትቻለሽ፣ በቃ ያልቃል። ከዛ ግን እኔ ማስበው ዘላለሜን ነው እግዚአብሔርን እያገለግልኩ ውስጤ በጣም ደስ የሚል ሰላም አለ። ደስ እያለኝ የሆነ ነገር ሳርጋ ለምሳሌ አሁን ኤዲት አድርጌ ዩቲዩብ ላይ ሳስተላልፈው ዓለምን እየደረስኩ እኮ ነው። እዚህ ጋር ኢትዮጵያ ውስጥ ያለን ፐርሰን ብቻ አይደለም። እኔ አሁን የነ ኮኪንግ ቀርጸ ምናምን አስተላልፈና ከአሜሪካ ምናምን ከሆነ ከሰሙር ምናምን ይደውላሉ። እኔ ባልቀርጾስ፣ እኔ ኤዲት ባላደርገውስ፣ እኔ ፖስት ባላደርገውስ እቺ ሴት ልላት ነበር። ኮኪ እኮ በቃ የትም ነበረች። ገብቶሻል? በቃ በእኔ ሰንበዲን ደረስኩ። እሷ ዘመረች፣ እኔ ኤዲት አደረኩት። በቃ እግዚአብሔርን አክሊል ካለ በዛ የሚመጣ እኩል ነው ሼር እናደርጋለን። እንዲህ ተከፍሎም ቢሆን ሼር እናደርጋለን። ገብቶሻል? ሶ በዚህ ልክ ነው እንደዛ ማስበውና ደስ ይለኛል። በቃ እዚህ በሚገባ ወርሺፕ ዞን ላይ ደግሞ አብዛኛው ሰው አሻራ አለበት በተለያየ የሙያ ዘርፍ። በጣም የተወደዳችሁ ናችሁ በእኛ ዘንድ። እግዚአብሔርም ደግሞ በጥፍ ክብር እንደሚባርካችሁ ባለሙሉ እምነት ነን። እንወዳችኋለን። ያው በዚህ አጋጣሚ ያው ሙዚቀኞቻችን በጣም ትንሹ ማቲ ትልቁ ማቲ ዘኪ ያለ ዘኪ ማለት ድራመሩ ወርሺፕ ዞን እንወዳችኋለን። የኔ እስኪ አሁን ባቢ ያለ ካሜራማን ነሽ። ካሜራማን ባቢ ቢራታች ጥሩ ነው እንዳለ ታውቃለህ። እንዴት ነው? በነገራችን ላይ የኔ የሁለት ልጆች አባት ነው። በጣም ቆንጆዬ የኔ የምትባል ባለቤት አለችው። እና እስቲ ስለነሱ አንዳንድ ነገር በለ ከአገልግሎት ጋር ተያይዞ ከነሱ ጋር ያው እኔ እንደሚያጠፋ ቀርታ እንደ ራሴ አገልጋይ ቶሎ ቢያገባ ብዬ አስባለሁ። ያው ከብዙ ነገር አንፃር ሁለት ልጆች አሉኝ፣ በጣም ቆንጆ ልጆች። የመጀመሪያዋ ሴት ነች፣ ሀናሚል ትባላለች። ከእግዚአብሔር የመጣ ጸጋ ማለት ነው። አሁን ትምህርት ቤት ላይ ነች፣ እየተማረች ነው። ሁለተኛው ልጅ ደግሞ ጆኤል ይባላል። ዩኤል ማለት ነው በአማርኛ። ጆኤል ሄኖክና አናሚል ሄኖክ ይባላሉ። ብዙ ሰዎች ባይዘው አያምኑም። ልጅ አለኝ ሚስት አለኝ ስላቸው በቃ የሚጀምሩት ሚስት አለኝ፣ ኧረ በፍጹም ልጆች አሉኝ ጭራሽ ነው፣ ኧረ በፍጹም ምናምን ከራከሩኝ። ኤኒዌይስ ግን በዚህ አጋጣሚ ልጅ አለኝ። ቶሎ አግቡ ነው ብላችሁ ራሷን ኢንክሉድ ላለማድረግ ራሷን ኢንክሉድ ላለማድረግ እና እንደዛ ነው። ጌታ ይመስገን። እግዚአብሔር ይመስገን። እኔ ደስ ብሎናል ከነገ ስለነበረን ቆይታ። ቴንክ ዩ በጣም ያው ተመልካቾቻችን ብዙ ቆንጆ የሆነና የሚያንጽ ነገርን ታምራችኋል ብለን ተስፋ እናደርጋለን። በስተመጨረሻም የምታመሰግነው ሰው ካለ፣ የምታስተላልፈው መልእክት ካለ እድሉን እንስጥክ። በእርግጥ ግን አንድ ነገር ሳልናገር ማለፍ አልፈልግም። በጣም 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 ጎበዝ ሰው ነህ፣ ታውቃለህ። ቴንክ ዩ እንወዳለን ብያለሁ፣ ደግመን እንወዳለን። ዛሬ ደግሞ ጥሪያችንን አክብረህ በስቱዲዮ ኢትስ ኦኬ ትበለው አታት ምንም እንትን አያስፈልግም። እሺ በስቱዲዮአችን ስለተገኘ በጣም ደስ ብሎናል። ቴንክ ዩ በጣም ተባረክ። ቴንክ ዩ። በስተመጨረሻ ማለት የምፈልገውን ነገር ማለት ትችላለህ። እኔ በጣም ነው አውቃለሁ። ጌታ ኢየሱስ ሆይ አስፈቀድከኝ፣ አስወደድከኝ። ያስጨንቅህም በእውነት አይ ነው ተቻችለን በእግዚአብሔር መንግስት አይ ነው አንድ ላይ እየሰራን ስላለ የእውነት ደስተኛ ነኝ
በርታችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቴንክ ዩ እንወድሻለን። እሺ ያው እግዚአብሔርን በጣም አመሰግናለሁ። ከልጅነት ጀምሮ ያልተወኝ ያለቀቀኝ በብዙ መንገድ በወድቅም ብነሳም በቤቱ በቃ በጣም አጽንቶ ያሳደገኝ እግዚአብሔር ነውና ያው ቀሪ ዘመኔን የምታመነው በሱ ላይ ነው። እግዚአብሔር ነው የምታመነውና በብዙ መንገድ ሲረዳኝ አይቻለሁ፣ ሲያግዘኝ አይቻለሁ። ጌታ በጣም ረዳቴ ነው። በቃ በህይወት ዘመኔ ሁሉ በቃ በጣም ብታመንበት የሚታመን አምላክ ነውና እሱን በህይወት አይቻለሁ። እግዚአብሔርን አመሰግናለሁ። ሌላው ደግሞ ባለቤቴን በጣም አመሰግናለሁ። የምስራች በቀለ ትባላለች። የሚቢ ነው የምጠራት። እናንተም የሚ ነው የምታውቋት ይመስለኛል። ያ የሚን በጣም አመሰግናለሁ። የልጆቼ እናት ነች። የልጆቼ በጣም ደጋፊ ነች። በቃ ማለት እኔ አሁን ልጆቼ አያውቁኝም ማለት ይችላል። በጣም ይወዱኛል፣ ያፈቅሩኛል። ግን በቃ እሷ ነች በቃ ሬዝ ያደረገቻቸው ኦልሞስት እና እሷን በዚህ አጋጣሚ ቴንኪዩ ማለት እፈልጋለሁ። ተባረኪ። ሌላው ደግሞ እዚህ ያገናኘን ወርሺፕ ዞን ስለሆነ ወርሺፕ ዞን እንድገባ በዋናነት ሳሚን ነው እግዚአብሔር የተጠቀመውና ሳሚን በጣም አመሰግናለሁ። በጣም በቃ ከተወደዱ ወንድሞችና ከተወደዱ እህቶች ጋር ነው ያገናኘን። ከሁሉም በላይ ደግሞ የቢኒ ወዳጅ መሆን፣ የቢኒ ጓደኛ መሆን ጌታን ለእኔ በጣም ትልቅ ፕሪቪሌጅ ነውና በጣም ደስ ይለኛል። ቢኒ በህይወት በጣም ብዙ በጎ አሻራ አለው። በጣም ኦልሞስት 4-5 አመት ይመስለኛልና በዚህ 4-5 አመት ውስጥ በቃ ከምንም ከወዳጅ ከጓደኛ ከፋሚሊ በላይ ነውና ስለ ቢኒ እግዚአብሔርን በጣም አመሰግናለሁ። ስለ ህይወቱ፣ ስለ ፋሚሊው እግዚአብሔር ደግሞ ይሄን የመሰለ ራዕይ ስለሰጠው በዛ ውስጥ ደግሞ ያለ መታከት እንዲቀጥል እግዚአብሔር ስለረዳው በጣም ደስ ይለኛል። እዚህ ውስጥ ላላችሁት በተለይ ለሊደሮች በጣም ትልቅ ሪስፔክት አለኝ። በጣም ያው አፕ ኤንድ ዳውን አለው። እዛ ውስጥ ግን በጣም ሰስቴን አድርጎ መቆየት መቻል ማለት ትልቅ የእግዚአብሔር ጸጋን ይጠይቃልና እናንተ በዛ ውስጥ ስላላችሁ ጸንታችሁ ስለቆማችሁ እግዚአብሔርን አመሰግናለሁ። በቃ ደስ ብሎኛል በመገኘቴ፣ ከእናንተ ጋር በማሳለፌ፣ በመሳቃችን በመጫወታችን ደስ ብሎኛል። ቴንኪዩ። በጣም ተባረኩ። እናመሰግናለን። ተባረክ። ለነበረን ቆይታ እጅግ አድርገን እናመሰግናለን። ካሜራማናችንን ተባረክ፣ መሲ ተባረኪ፣ ወንድም ቴንኪዩ። ተባረኪ። መልካም ጊዜ እንዳሳለፋችሁ ተስፋ እናደርጋለን። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ቸር ሰንብቱ።